እንዴት ናችሁ? እንዴት ናችሁ? ወንደሰን ቀጥል። መልካም። አይ ምን ይባላል መሰላችሁ እንግዲህ በእኛ ወደኛ አካባቢ ወደ ጎንደር ሲተረት ያለፈው ቅራና ነው የሚመጣው መጫኛ ነው ይባላል። ምንድነው? እኔ ቅራና አጭር ይመስለኛል፣ አጭር ነው። የሚመጣው ደግሞ ረጅም ነው፣ መጫኛ ነው ለማለት ነው። እና እስካሁን የባለፈው ነው እንግዲህ የቡድን ሲያደርገው የነበረውን ነገር ነው እየዘረዘራችሁ ያላችሁ። እኔ ግን አንድ ነገር አሁን ብዙ ጊዜ የምገነዘበው ጎንደር ላይ ያለ ችግር ይሄ ቡድንም እንደፈለገ እንዲፈነጭ ያደረገው አብዛኛው ጎንደር አካባቢ ያለው ኃይል ስሜት እንጂ ስሌት የለውም። ዝም ብሎ በስሜት የሚነዳ ነው። ይሄን ያውቃሉ። አስልቶ አቅዶ እንደነሱ የሚሄድ ልምድ ብዙም ያለው የለም። አንዳንዱም መጥቶ መቃወም የሚጀምረው ከራሱ ላይ ሲደርስ ብቻ ነው። በራሱ ላይ የሆነ ነገር ሲደረግ ያን ጊዜ መጥቶ እንደዚህ ተደረግኩ እንደዚህ ሆነ ምናምን ይላል። ምንድነው ይሄ? አንድ ተረት አለ። ሞኝ ከራሱ ላይ ሲደርስ ብቻ ነው የሚማረው፣ ብልህ ግን ከሌሎች አይቶ ነው የሚማረው። ስለዚህ ይሄ ሞኝነት በትልቁ ተንሰራፍቶ ያለው ጎንደር አካባቢ ነው። አሁንም ዘሞ አዳኘ ነው መሬ ነው የሚል ብዙ ጎንደሬ ስላለ መቼውንም እኔ በምን እንደሚቀሰቀስ በምን እንደሚማር እየተደረገ ያለው ነገር እንዴት መገንዘብ እንደሚችል አይገባኝም። እኔ አሁን ማለት እያካሄዱት ያለውን አሁን ለወደፊቱ ምን ሊሰሩ እንዳቀዱ ነው ወደዚያ ነው መደው። አሁን እናንተ እስካሁን ይሰረዝሩት የነበረው በተለያየ ማህበር ውስጥ ነው ምን ሲያረጉ እንደነበሩ ምን ሳቦታጅ ሲሰሩ እንደነበሩ ምን ዝሮ ትግሉን ቢዝነስ ሲሰሩበት እንደነበረ በጥቅሉ አሁን ቅድም ስታወሩት የነበረው አጠቃላይ በዚህ አማራ በሚለው ጭንብል ውስጥ ትልቅ የቢዝነስ ኢምፓየር እየፈጠሩ ለግል ጥቅም ሲያውሉት እንደነበረ ነው መደምደሚያው። ሳቦታጅ እንደሚሰራበት ነው እንጂ ሌላ ምን እንትን የለውም። እና ትግል አሁን ግን በጣም አደገኛው ነገር ምናልባትም ምንድነው ይሄ እስካሁን ካደረጉት በላይ በጣም አደገኛ ነገር ሊመጣ የሚችለው ይሄ ቡድን ጥንተ ጠላት ከሆነ ኃይል ጋር ቀድሞ አቅዶ ሲሰራ እንደነበረ ሁሉ በነገራችን ላይ አሁን ይሄ ጽምዶ የሚባለው አሁን የተፈጠረ የሚመስለው ብዙ ሰው አለ። እኔ አሁን የመጣልኝ ጽምዶ የተፈጠረው የፋኖ ትግል ገና እየተሟሟቀ ባለበት ሊጀመር ሳለ እንደሆነ የገባኝ ጤፍ ተጭኖ ወደ ትግራይ ሲሄድ አማራ ላይ ጄኖሳይድ የፈጸሙ የጦር ወታደሮች ከፍተኛ አመራሮች ተፈተው ሲለቀቁ እንደገና ደግሞ እቅዳችን ያስፈጽምልናል የሚለው ከጀርባ ያለው ህወሓት እና አዚያ አካባቢ ያለው ኤሊት ተናቦ የኛ ሰው ካልተመረጠ ይሄ ትግል ገደል ግባ ብሎ አደገኛ አውዳሚ ፕሮፓጋንዳ ሲሰራ እስክንድር ከሚሆን ይሄ ትግል ምንድነው ይሄ ገደል ግባ ብለው በግልጽ ሲነግሩን ገባኛው ማን አጀንዳቸውን የህወሓትን አጀንዳ ሊያስፈጽም የሚችል ሰው ተፈልጎ እንደተገኘና ይሄ ከዚህ አካባቢ ባለ ኤሊትና በህወሓት ቅንጅት ተሰርቶ ይሄ ሰው ወደፊታውን የአፋብን መሪ ሆኖ እንደመጣው ነው በደንብ የገባኝ። አሁን ሰው አሁን የጽምዶ የሚለው አሁን በቅርብ የተፈጠረ አይደለም። ገና ሲጀመር ጀምረው ከጥንስሱ ጀምሮ አቅረውበት የሰሩበት። እኔ አሁን ከሚያነሱት ይሄ በተለይ የጎንደር ጥላቻ ከዚህ ተነስቼ የራሴን እንደው ይሄ ምንድነው ሴናሪዮ ባስቀምጥ ከተሳካላቸው አሁን ህወሓት ኃይል ይዞ ምናምን ያሸንፋል እያልኩ ሳይሆን ግን ከተሳካ 50-50 ታስቀምጣለህ አይደለም? ፕሮባቢሊቲ የሆነ ሪሰርች ሰራ ሃይፖቴሲስ አለ የምታስቀምጠው እና ይሄ ኃይል ካሸነፈ ብዙ ጊዜ አሁን እኛ ወልቃይትን አሳልፈው ሊሰጡ ወልቃይት ጠገዴ ሊሰጡ ነው ምን ላይ አይደለም። ይሄ አይደለም። በነገራችን ላይ ይሄ ብቻ አይደለም። ይሄ ምናልባትም ይሄ ኃይል እውነት አሸንፎ ከመጣ አንደኛ ይሄ ህወሓት ሴል በሁሉም ቦታ አፉን ከፍቶ እየጠበቀ ያለ ሴል አለ።
በ27 ዓመት የዘረገው ሴል አለ። ብሔር ብሔረሰቦች እያለ ፌዴራሊስቶች እያለ ያዋቀረው ኃይል አለ። አሁን ደግሞ የቆቦ ኃይልና ጎጃሙ ኃይል የበለጠ አጌነስት ጎንደር የጎንደር ጠላት ሆኖ መጥቷል። ኢማጂን ይሄ ኃይል 4 ኪሎ ቢገባ ብላችሁ አስቡ። ጎንደር ከተማ መኖር ራሱ ብርቅ ነው የሚሆነው። ምናልባትም አማራ የሚባለው ክልል አይኖርም። ወሎም ክልል ሆናለሁ እያለ ይጀምራል። ያንን አበረታተው ወሎም ራሱን የቻለ ክልል ያደርጉታል። ወደ 4 ወደ 5 ይበታትኑና ጎንደር ግን አደገኛ ብትር የሚያሳርፍበት ጎንደር ላይ ጎንደር ውስጥ ጎንደሬው እርስ በርሱ እንዲጨፋጨፍ በጥላቻ ያጠመቋቸው እንደገና ደግሞ እዚያ ተወልደው ያደጉትን የትግራይ ሰዎች ቅማንት ብለው ቅማንት ኮሚቴ ብለው የሰበሰቡት ኃይል አለ። እኔ አሁን አንደርስታንድ የማደርገው ጎንደር ላይ ሌላ ክልል እየተጨፋጨፍክ እንድትኖር የሚያደርግ ይፈጥራሉ ነው ሰዎች አቅም ካገኙ። ምክንያቱም ምን መሰላችሁ አሁን ዝም ብለው እነሱ 4 ኪሎ ገብተው ከዚያ እንትን ካሉ በኋላ ወልቃይትን ይዘው ምናምን ሀገር ይሆናሉ። እንደዚህ አይደለም። እነዚህ ሰዎች እንደዚያ ቢያደርጉ ነገ ተደራጅተህ ሄደህ እንደምታስለቅቃቸው ያውቃሉ። ዳግም አንገትህን ቀና እንዳታደርግ አድርገው ሰብረውህ ነው አገር የሚሆኑት መጨረሻ ላይ። አሁን እየተቆጩበት ያለ ነገር አለ እኮ። አሁን የሚቆጩበት እኮ በስልጣን ዘመናችን ምንም ዝም ብለን ሀገር ገነባን እንጂ ያረግነው ነገር የለም። አማራን ምንድነው ሰብራናዋል፣ እንደ ሲጋራ አጭሰን አቡነን ትተናዋል ያልነው አማራ ነው እዚህ ያደረሰን የሚል ድምዳሜ ያላቸው። ስለዚህ እነዚህ ሰዎች አሁን ትልቁን ብትር የሚያሳርፉት ጎንደር ላይ ነው። ኢምፓወር የሚያደርጉት ኃይል ደግሞ አለ። አሁን መሪ አድርገው ያመጡ ሰውዬ እዚህ አካባቢ ኢምፓወር ይሆናል። ጎንደሬው በታችም በላይ ምሳት እንዲነድበት ሆኖ እንኳን ስለ ወልቃይት ጠገዴ ሊያስብ ይቅርና ስለተወለደበት አካባቢ እንኳን መሮን እንዳይችል አድርገው ነው እነዚህ ሰዎች የሚሄዱት። ከዚህ በኋላ ከመጡ ነው። ይሄን ታሳቢ ተደርጎ ነው አሁን የጎንደር አማራ መታገል ያለበት። ይሄን እንደሚሆን መገመት መቻል አለበት። አሁን ይሄ ዝም ብሎ መላምት ምናምን አይደለም፣ የሚሆን ነገር ነው። የህዋትን ሴራ ሁሉ የሚያውቀው ነው። እነሱ እንኳን 4 ኪሎ ሁሉን ተቆጣጥረውት ይቅርና አሁን እንኳን ተላላኪ ስንት ባንድ አላቸው። ትናንትና እኮ ያን ጀግና ዋጓጎቤን እኮ በገንዛ ወገኑ ያስገደሉ ሰዎች ናቸው። እስከዚህ ድረስ ናቸው መሰሪነታቸው። ስለዚህ ይሄ እንዳይሆን ሁሉም መታገል መቻል አለበት። ለሁሉም ማንቃት መቻል አለበት። ይሄ በምላስ እየተሸወዱ በዚህ ቡድን ምላስ እየተሸወደ አማራ የሚለው መጨረሻው ሐዘን ነው የሚሆነው። አንዳንዴ ምንዋን ሰዳ ምንዋን ጨበጠች ይባላልና እንደዚያ ከሆኑ በፊት ብዙ ጊዜ ሰው እነዚህ መተው ወልቃይትን ሊወስዱ ምናምን አይደለም፣ እንዳለ ጎንደር ነው በቃ የሆነ ሰው የማይኖርበት አድርገው ዳግም እንኳን ስለ ወልቃይት ልታነሳ ይቅርና ስለተወለድክባት አካባቢ ጎጥ ወይም ስለ ምናልባት ጎንደር ከተማ ቀበሌ 16 ተወልደ ከሆነ ስለ ቀበሌ 16 ብቻ እንድታስብ አዚ አካባቢ እንዴት መኖር እንደምትል እንዴት ሰርቫይቭ ማድረግ እንኳን እንደ ያሰብክ እንድትኖር ነው እንጂ የሚያደርጉህ ቢዮንድ ዛት እንድታስብ ያደርጉ ሀገር ለመሆን ማለት ነው። እነዚህ ሰዎች ሀገር ለመሆን ነው የሚያቀዱት። ከዚህ በኋላ እንደ በፊቱ ስልጣን ይዘን ሁሉን እየገዛ እንኖራለን አይሉ። ምክንያቱም እንደዚህ ሆነው እንደማይኖሩ ያውቁታል። ስለዚህ አንተን ሰብረውህ እነሱ በአንተ መቃብር ላይ ቤታቸውን ከመስራታቸው በፊት ሁሉም ነቅቶ መታገል መቻል አለበት። ይሄ ሊያደርጉት ያሰቡት ነው። ምክንያቱም በጦርነቱም ከታሪክ እንፍቀዋለን ብለው በተረጋጋሚ ታጋዮቻቸው የተናገሩትም የጻፉትም ስላለ ማለት ነው። ያን ነው የሚተገብሩት አሁን ከመጡ ነው ሰዎች። ይሄን ደግሞ በጎንደር ጥላቻ ያበደ ቡድን ደግሞ አብሮ አጣገባቸዋል። አማራ የሚጫወት የጭምብሎ አማራ የሆነ ግን በዚህ አካባቢ ያበደ ምናልባት ልክ እንደ ትግራይ ኤሊቶች የጎንደር መሬትን ለመቀራመትም አሰብስፎ ያለ ኃይል ነው።
ይህ ኃይል ተናቦ ከሰብሮ አንገትክን አስደፍቶ ከታሪክ እንፍቀዋለን እንዳሉ እንደዚያ ከማረጋቸው በፊት አሁን ነው ቀድመ መታገል መቻል አለብህ። የጎንደር አማራ የጎንደር ፋኖ እኔ አሁን የጎንደር ፋኖ ዝም ብሎ በሞኝነት በጀብደኝነት ከብጽግና ጋር እየተዋጋ እንዲሰው አልፈልግም። ነገ የራሱ የግሉ እሱን ስፔሲፊካሊ አታክ የሚያደርግ ጦርነት መንጣቱ አይቀርም። ለዚያ ነው መዘጋጀት ያለበት። እኔ አሁን መሳሪያውን ለብልጽግና እየሰጠ ወርዶ ዝም ብሎ ይቀመጥ የሚል እንትን የለኝም። ግን እየተደራጀ እየሰለጠነ በስርዓት ዝም ብሎ ሄደ ፊት ለፊት መላተሙን እየተው መስዋዕትነት መሆኑን እየተው ተደራጅቶ መቀመጥ አለበት የሚል እምነት አለኝ። እንዲሁም በደንብ የፖለቲካ ስልጠና እየተሰጣቸው በደንብ ተደራጅተው መቀመጥ አለባቸው እና እዚህ አፋብን ምን አይባል የጸረ ጎንደር ድርጅት ወጥተው ራሳቸውን ችለው በደንብ የፖለቲካ ስልጠና እየተሰጣቸው ወታደራዊ ስልጠና እየተሰጣቸው አዳዲስ ልጆችም ጆይን እያደረጉ ተደራጅቶ መቀመጥ አለበት የሚል እምነት አለኝ። ምክንያቱም ነገ የሚመጣው ጦርነት ጎንደርን ስፔሲፊካሊ ማውደም ስለሆነ ማለት ነው። በዚህ ልክ ነው እኔ አሁን የማየውና በዚህ ልክ ቢሰራ ነገሩ ጥሩ ነው ይሆናል ብዬ አስባለሁ። አመሰግናለሁ። አይ ጥሩ ነው። እንዳንተ አይነት ሰዎች ይብዙ ነው የሚያስብል። አሁን ትልቁ ችግር እኩል ያለ መንቃትና ይሄ ግፋፎነት ወይ መንጋነት መብዛቱ ዋጋ እያስከፈለን ያለው። እስኪ የተወሰኑ ነገሮች እየነካካን እንለፍ። እንደው ከቆየው አይቀር እኔም ባጋ ስለማመሽ አንዳንድ አጀንዳዎች ተች እናድርግ። ማውራት የምትፈልጉ ሰዎች ካላችሁ ታስቆሙኛላችሁ። ለዛሬ ግን ይሄንን ነገር አይታችሁታል ብዬ አስባለሁ። ያብ ከቻልሽ በትልቁ አድርጊኝና እነዚህ ሁለት ፖስቶች የሚገርሙ ዛሬ የመጡ አይዲያዎች ናቸው። ያባለሽ ያለው አንድ ሰው መንቀል አለብኝ። ቆይ አንዴ ተራረጋ ይባላል። ታሪኩን ማወቅ የምትፈልጉ ካላችሁ ማህበረ ቅዱሳን ውስጥ ያደገ ሰውና አይ ቲንክ ማረጋገጥ አልቻልኩም። ማህበረ ቅዱሳን በዲሲፕሊን የተባረረ ሰው የወሎ ሰው ምን ይላል? ፋኖ የህሉና ትግል ለመፈጸም ከሌሎች ኃይሎች ጋር በተለይም ደግሞ ከህዋት ጋር ቢሆንም በመር ላይ የተመሰረተ ጥምረት ፈጥሬ ታገላለሁ ሲል በተለየ ሁኔታ በአብዛኛው በሚባል መልኩ የጎንደር ብቻ አክቲቪስቶች ጉዳዩን የሚቃወሙት ለምንድን ነው ይላል። የወሎ ሰው ነው፣ ማህበረ ቅዱሳን ውስጥ ያለ ሰው። ከወያኔ ጋር መስራትን ጎንደሮች ለምን ይቃወሙታል ይላል እና እያለ ይዘረዝራል። ይገባኛል ምክንያቱ ይላል። አማችነት፣ የወልቃይት ሰሊጥነት እና መሰል ጉዳዮች ስላሉ ነው እያለ ይቀጥላል። ሁለተኛ ፖስት ላሳያችሁና እዚሁ ላይ ይሄ ደግሞ የወንድማችን የኃይለ ኢየሱስ ፖስት ነው። ዛሬ ነው ሁለቱም። ወያኔ መጣ የሚለው ማስፈራሪያ የሚሰራ አይመስለኝም ይላል። ወያኔ መጣ የሚለው ማስፈራሪያ የሚሰራ አይመስለኝም። የወልቃይት ጠገዴ ህዝብ ላለፉት 3 ዓመታት የዜግነት መብቱ ተነጥቆ ያለ በጀት እየኖረ ነው። ከሌሎች አካባቢዎች የተሻለ ሰላም ያለበት ዞን ቢሆንም ምርጫ ለመሳተፍ እንኳን ይሁንታ አላገኘም። የራያ ህዝብም እንዲሁ የመጫወቻ ካርድ ብላ ብላ እያለ ነው። ሁለቱም መነሻቸው ታርጌታቸው ጎንደር ላይ ነው። የትግራይ ኃይሎች እንኳን ከፋኖ ጋር ተባብረው መጥተው ይቅርና እንደባለፈው ብቻቸውን ቢመጡ ህዝቡ በደስታና በእልልታ ነው የሚቀበላቸው ይመስለኛል ይላል። ማን ነው ይሄን የሚለው? ኃይለ ኢየሱስ። በደስታ የሚቀበላቸው ማን ነው? የአማራ ህዝብ። ምን ቢያደርጉ? ወደ አማራ ክልል ቢመጡ። ኃይለ ኢየሱስ ያው እንግዲህ ራሱን ጎጃሜ ብሎ ዲፋይን የሚያደርግ ሰው ነው። እነዚህ ሁለት ጽሁፎች እንደ ተራ የሚቀመጡ አይደሉም። አራተኛ ደግሞ የመዓዛ መሐመድን ጽሁፍ አሳያችኋለሁ። የኛ ወገኖች ሰሞነኛ መንደፋደፍ ብልጽግናን የሚያድኑት መስሏቸው እንጂ ለአማራ ለወልቃይት ወይም ለራያ ማሰብ አይደለም ትላለች።
ኖ ዳግማዊት ስተት ነው፣ ጎጃሜ ነው። መዓዛዬን የለጠፈችው ጋሽ መሳፍንት እኔን ሳያማክሩ እንዴት ከወያኔ ጋር ይሰራሉ ብሎ ፋኖችን የወቀሰ ጊዜ ነው። 3 በሉ። 4ኛ ሙሉጌታ አንበርብር የሚባል ልጅ ከአመታት በፊት ደሴ ታይምስ በሚል ከሚጽፉት አድሚኖች ውስጥ አንዱ ነው። ፎር ዘ ሪከርድ በወንጀል የምንጠይቀው ልጅ ነው። ጊዜ ሲመጣ 30% ፋኖ 30% የብልጽግና ስልጣን ሊሰጠው እና ሊገባ ነው ብሎ የሆነ ጽሁፍ ጽፏል። ያን ጽሁፍ የጻፈው ጋሽ መሳፍንት ያን ከተናገረ በኋላ ነው። የእሱ አልገረመኝም። አበበ ፋንታው የሚባለው የፋኖ ኃላፊ አሳረኛው ፋኖ የሚታገለው ለ30% ሳይሆን ለ100% ነው ይላል። አበበ ፋንታው የወሎ ሰው ነው። የማንን ሐሳብን የደገመው? መረጃውን ትክክል ነው ብሏል አስቦ የሙሉጌታ አንበርብር ዛሬ አስረስ እናንተ የፖለቲካ ድኩማኖች ብሎ ነግሯቸዋል። ኦፍኮርስ ፖለቲካ የማታውቁ ናችሁ፣ ፖለቲካ ባለፈበት ያላለፋችሁ ናችሁ እንጂ 30% ምናምን የሚባል እኮ በፖለቲካ ስሊት የለም። how you guys are such idiot ምናምን ብሎ ሰድቧቸዋል። እሱ የራሳቸው ጉዳይ ነው፣ አይመለከተኝም። የገረመኝ ሁሉም የገረመኝ ይሄ በነገራችን ላይ አበበን ሁሌ ነው የሚሰድበው። ኧረ አላቅም ነበር። በተደጋጋሚ ሰድቦታል። እንደዚህ የአማራ ብሔርተኝነት የአማራ መዳረሻ ምንድነው? የአማራ ትግል መነሻው አማራነት መዳረሻው አማራነት ብሎም እንዲህ አይነት የሚባል ከየት የመጣ ርዕዮተ ዓለምና ፍልስፍና ነው መናኛም። ይሄ ልጅ ማለት እስክንድር እንደዚህ ነው ምናምን የሚለው ነው እንዴ? ያ እስክንድርና ዘመነ የባርባር ልዩነታቸው ምናምን ብሎ የሚያብራራው በቅዱስ ገብርኤል። አይ ይሄስ እውነትም አየስ እንኳን ማሳየት አልነበረብኝ። ባይዘ ይቅርታ አድርጉልኝ። በጣም ዲዘርቭ የሚያደርግ ሰው አይደለም። ለነገሩ የፋኖ መሪዎች እንደዛ ናቸው ብዙዎቹ። የአረጋ ግን ባይዞ የዶክተር ነው አረጋ አባተ። እኔ አረጋ የሚል ስም ምን አይነት የአይኪው ሌቭል ነው ያላቸው ብዬ እንድጠይቅ ያደረገኝ አረጋ ከበደን ያው የምታውቁ ስለሆነ ይሄኛው አረጋ ማህበረ ቅዱሳን ያደገ ሰው ነው፣ በስነ ምግባር የተባረረ ሰው ነው ብለውኛል። አላረጋገጥኩም። ይሄንን የዚህ ያሳያችሁ ሲጠቃለሉ የጎጃምና የወሎ ሰዎች ናቸው። ከወያኔ ጋር መስራትን ትክክል ነው ብሎ ያምኑና ወያኔን የሚቃወሙ ሰዎች በአንድ በኩል ለብልጽግና ጥብቅና የሚቆሙ ናቸው ብሎ ያምናሉ። በሌላ በኩል ደግሞ በአማችነት የተጠቁና በሰሊጥ ምናምን የተጠቁ ናቸው ይላል። ለአንዳችሁ ለሰው ቦታ ልቀቁለት፣ ለሰለሞን ቦጋለ እያለ ያብራራል። ታች ቆይ ባክ። ኧረ እሺ ጥሩ፣ ይሄንን መለስበታለሁ። ከዚህ አጀንዳ ላይ አንድ ነገር ጨምሩበት። የቅማንት ወንድሞቻችን ትናንትና የተፈረደባቸውን እንትን አይታችሁታል ብዬ አስባለሁ። ውሳኔ እንግዲህ ያው እንደምታስታውሱ ጎንደር ላይ በጣም ብዙ ህይወት ጠፍቷል፣ ብዙ ዋጋ ተከፍሏል። በዛ ውስጥ መጠየቅ ያለባቸው ሰዎች እንዳሉ አምናለሁ። በህግ ፕሮሰስ ውስጥ እንዳለም አምናለሁ። የገረመኝ ነገር ግን የሀገሪቱን ኢታማጆር ሹም ሰዓረን እና የሀገሪቱን ከፍተኛ ስልጣን ካላቸው 9 ሰዎች ውስጥ ዶክተር አምባቸው እና ምግባሩ ከበደና አዘዙ ዋሴን ገደሉ የተባሉ ሰዎች የተፈረደባቸው 25 ዓመት ነው እና 2 ሰዎች ምናምን የእድሜ ልክ ተፈርዶባቸዋል ይመስለኛል። የሀገሪቱን የመጨረሻ ስልጣን ሰጭ የሚባሉት ኦፍ ኮርስ ህጉ የሚያስፈጽመው የሞት ፍርድ ነው። ለምን እንደዛ ተፈረደ? የቅማንት ወንድሞቻችን 40 ዓመት ተፈርዶባቸው ትናንት አየሁ። እዚ ሾኪንግ ባይዝ ሾኪንግ። እኔ ልከላከል ፈልዬ ብቻ አይደለም፣ ለወንጀል ጥብቅና መቆም ሰው አይደለም። ወንጀል የሰራ ሰው መጠየቅ አለበት። ወላ አማራ ወላ ቅማንት ወላ ጉራጌ የሚባል ነገር የለም። 2 ነገር ግን አነሳለሁ። አንደኛ እነዚህ ወንድሞች በህግ የሚጠየቁ ከሆነ የት አክረመዋቸው ነው ዛሬ ትናንትና ወያኔ ሳምንት ቀራት ነው 3 ቀን ቀራት ጦርነት ሊከፈት ሲል የሚለው እየመጣ ባለበት ጊዜ የ40 ዓመት እስራት ያሸከሟቸው የት ነው የቀረቡት? ለምን ዓላማ?
ባይዘው ይሄ ፖለቲካሊ መተንተን አለበት። አዛይ ሰይድ አሁንም እንድትይዙልኝ የሚፈልገው እኔ የወንጀል ከለላ መሆን አልፈልግም። ፖለቲካሊ ግን ናሬት አደርጋለሁ ያንን ነገር። ስንት ዓመቱ ነው የጎንደር ግጭት ከተፈጸመ? እስኪ አስታውሱ፣ አግዙኝ አንዳችሁ። ስንት ዓመቱ ነው? ለውጡ እኮ በለውጡ ማግስት እኮ ነው። ምንም ለውጡ ማግስት 8 ዓመት አካባቢ ነው እንዴ? 8 ዓመት የታሰረ ተጠርጣሪ በጦርነት አፋፍ ላይ ውሳኔ የሚበየንበት ምን ለማምጣት ነው? ይሄን ኩዌሽን አድርጉ። ሌላ ቀን ሌላ የምነግራችሁ ነገር አለ። ኩዌሽን አድርጉ። ሁለተኛ የቅማንትንና የአማራን ጉዳይ ስናነሳ ባክቴሪስ የምታደርጉ ሰዎች ካላችሁ ለምን ከህዝብና ቆጠራው ከሲኤስኤው እንደተነጠል አላውቅም። መረጃው የለኝም። እውነት ለመናገር ለማጣራትም ጥረት አላደረኩም። ቢያንስ ግን ከሲኤስኤው ላይ እንትን መባሉ ትክክል አይደለም፣ የአማራ ክልል ምክር ቤት ማየት አለበት ተብሎ አጀንዳው የቀረበ ጊዜ አጣሪ ቡድኑ ከምክር ቤት ተወክሎ የሄደ ጊዜ ድሮፕ ያደረገው ግን አያሌው ጎበዜ ነበር፣ አስታውሳለሁ። ታወዝ ሮንግ ከ8 ዓመት በፊት ህዝብና ቤት ቆጠራ ላይ ሊስት ተደርገህ ኦል ኦፍ ዘ ሳደን የለህም ስትባል የት ሂጄ ነው ብለህ መጠየቅ መብት ነው። ይዘ የለውም ብለህ ስትጠይቅ የለህም ብሎ ማረጋገጥ ደግሞ ነውር ነው፣ ወንጀልም ነው። በደግነት የምናነሳው አቶ አያሌው ጎበዜ ነው ያን ያደረገው። እውነት እንነጋገር ከተባለ ያንን የቀለበሰው ገዱ ነው። ትክክል አይደለም ውሳኔ ብሎ አቶ አያሌው እንደዛ አደረገ። ተመልሶ ገዱ ከመጣ በኋላ አይ የነገር ድጋሚ መታየት አለበት ብሎ እንትን ብሎታል። የሰው ክሬዲት መውሰድ አልፈልግም። ከመጀመሪያው ጀምሮ ከሲኤስኤ መውጣቱ ትክክል አልነበር። መውጣቱ ብቻ አይደለም ትክክል አይደለም ብለው ሲጠይቁት እንዲያውም አሁንም ትክክል ናቸው ተብሎ የተፈረደበት ማግባብ አልነበረም። ያ ጊዜም ደግሞ አስቡት መቼ እንደነበረ። አብራችሁ ቆያችሁ ሰዎች ታስታውሱታላችሁ። ይሄ ብቻ ሳይሆን ዛሬ በጦርነት አፋፍ ላይ ሆነን የ40 ዓመት እስራት መፍረድ ምን ለማግኘት ነው የሚለው ጥያቄውን ራሱ በማወሳሰብ ባለመፍታት ጥያቄውን በማወሳሰብ የሰው ሕይወት እንዲጠፋ በማድረግ እነ ፈንቅለውን ባህር ዳር ላይ አደራጅቶ ወይ ጥያቄያቸው በአግባቡ እንዲመለስ ሳያደርጉ ትናንትና ኃይለ ኢየሱስ ቤት ከፍቶ ፈንቅለውን አናግረዋለሁ ሲል ነበር። ፈንቅለው ማለት የባህር ዳር መምህር ነው። ሲያወሳስቡት የቆዩት ግን ይሄኛው አንደኛው ኔትወርክ ነው። በማን ያሳብባል? የፋርጣ ምናምን እያለ በራሱ በጎንደር ያሳብባል። እንደዚህ አይነት ሴራ ነው እየተጎነጉ። አይውሽ የቅማንት ተወላጅ ወጣቶች አይውሽ ፖለቲከኛ ቢሆኑ ኖሮ እንዴት አድርገው ጥያቄያቸው እንዲፈታ ማድረግ ይችሉ ነበር። እንዴት አድርገው ለጎንደር ሰላም ይሰሩ ነበር። አንፎርቹኔትሊ ፖለቲሻንስ አይደሉም ብዙዎቹ። እዚህ ውርውር የሚሉት ቲክቶክ ላይ በጣም እንትን ናቸው፣ ኢማቹር ናቸው እንጂ መተንተን የነበረባቸው እንዴት እንደዚህ ሊወሰን ቻለ፣ እንዴት ዛሬ ሊሆን ቻለ ብለው መጠየቅ ነበረባቸው። እኔ ግን ጠይቃለሁ፣ እነሱ አይጠይቁ። ሃቪንግ ሳይድ ዚስ ይሄ ግን ጎንደር እንዴት ወያኔን ብቻውን በልዩ ሁኔታ ሊቃወም ቻለ ተብሎ መጠየቁ ግን ጋይስ ኩዌሽን ልታደርጉ ይገባል። አረጋ ተራሱ አይደለም። አረጋ ባት ኃይለ ኢየሱስ ተራሱ አይደለም። ኃይለ ኢየሱስ ማለት ኃይለ ኢየሱስ በምታነቡበት ሰዓት ኃይለ ኢየሱስ በሚናገርበት ሰዓት ሁለት ሰዎችን አእምሯችሁ ላይ ያስቀምጡ። አስረስ ዳምጤንና አረጋ ከበደ ሁለት ሰዎች። ድሮ ደግሞ ላቃ አያሌው አሁን ምን ያህል ተሳትፎ እንዳለው አላውቅም። ኃይለ ኢየሱስ ንግግሮችና ጽሁፎችን በዛ አውድያቸው ራሱ ስለነገረ ነው ይሄን የምናገረው። ኖ ክሬተር አሉ የቅማንት ፖለቲከኞች ነን ብለው እዚህ እነ ቅማንት ፕረስ እነሱን ሚኒስተር በኃይሉ ምናምን የሚባሉ ልጆች አሉ እዚህ የራሳቸውን ህዝብ እንደ ቀባኛ ሲበሉ የሚውሉ እኔ እነሱን ማለት ነው። ሌሎች ፖለቲከኞች ካሉ ጥሩ ነው። እና ወደዚህኛው ልመለስና የጎንደር ህዝብ ብቻውን እንዴት ወያኔን ሊቃወም ቻለ? ወሎ ሸዋውና ጎጃሚው ሲደግፍ ጎንደር እንዴት ወያኔን ሊቃወማል ብለው ነው እንግዲህ የመጡ እነማን? እናረጋም እና ኃይለ ኢየሱስ። ኦኬ እኔ በዚህ ነው የምመለሰው። ኦኬ ጎንደር ወያኔን የሚቃወምበት ከበቂ በላይ ምክንያት አለ። ከበቂ በላይ
የጎንደር ወያኔን መቃወም ግን ጎጃም አይቃወምም፣ ወሎ አይቃወምም፣ ሸዋ አይቃወምም የሚል መደምደሚያ ግን አያሰጥም። ስተት ነው። ወያኔ እኮ በሪሰርቿ አባይ ገብረ እግዚአብሔር ነው ምናምን በሚባል ሰው በሪሰርቿ ያረጋገጠችው 82% ሸዋ የትግሬ ጠላት ነው ብላ ያረጋገጠችው ሰነድ የጻፈችው ትናንት በማንም ትርቱ ጓል ወሰን እንደምትሉት ትክክለኛ ሰው ረስቻለሁ ስሙ ነው። በጓል ወሰን ስብሰባ ላይ ተነስቶ የነበረው ከህወሓት ጋር መስራትን በተመለከተ ህዝቡ እየጠየቀን ነው፣ ምንድነው የምናደርገው የሚል አጀንዳ ተነስቶ ነበር። ጽምዶ አይደለም ነው ጓል ወሰን ይሄ አደረጃጀቱ እንጂ ፋኖ ጋር ፋኖ ምንድነው አፋብን ታንኪ ብዙ ጊዜ ጓል ወሰን ስለምን ረሳዋለሁ ስሙን እና የጓል ወሰን ስብሰባ ላይ ተነስቶ ነበር። የተነሳው ከወያኔ ጋር መስራትን ጽምዶን እንዴት እንየው በሚለው ሸዋ 100% ነው ሪጀክት ያደረገው 100% ያለምንም ልዩነት ወያኔ የሚባል ጋር እሰራለሁ የሚል አካል ካለ ጸባችን ከኛ ጋር ነው 100%። ስለዚህ ወያኔን የሚቃወመው ጎንደር ብቻ አይደለም፣ ሸዋ ነምበር 1 ነው። ጎንደር አሁን ባለኝ መረጃ ከአምስቱ አይ ቲንክ ኦልሞስት ኦል ተቃውመዋል። አንድ ሰው ለስለስ ያለ አቋም አሳይቷል። ሁሉም ተቃውመዋል ተብሎ ነው የሚያዘው 100%። ወሎ 75% ነው የደገፈው ከወያኔ ጋር መስራትን 75% ብቻ ነው የደገፈው። 25% ወሎ የሚቃወማል። ጎጃም አንደር ኮቴሽን ነው የሚቀመጠው። አንድ ሰው እንደተቃወመ ሰምቻለሁ። የተቃውሞ መነሻ ምንድን ነው የሚለው ማረጋገጥ አልቻልኩም። ግን ጎጃም አንድ ሰው ነው አንድ ሰው 100% ተቃውሟል። አንድ ሰው ለዘብተኛው ነው ተቃውሟል። ወያኔን የሚቃወመው ጎንደሬ ብቻ አይደለም። ወያኔ የአማራ ህዝብ ቁጥር 1 ጠላት ነው። ወያኔ የኢትዮጵያ ቁጥር 1 ጠላት ነው። ወያኔ የጎንደር ቁጥር 1ም ቁጥር 2ም ቁጥር 3ም ጠላት ነው። በድንበር እንገናኛለን። ዘር ማጥፋቱን ከፍተኛውን የሆነ ወንጀል ፈጽሞብናል። የኢኮኖሚና የፖለቲካ ጸብ አለን። የፍትህ ጥያቄ አለን እነሱ ጋር። ስለዚህ የመጀመሪያው አመንኪዮ አንድ ላይ የኖረው ማህበረሰባችንም ሰላሙን በማናጋት ተጠያቂ ናቸው። ሶሻል ፋብሪካችን ሁሉ ነው ያናጋብን። ባይዘይ ሰው ወያኔን በመቃወም የሚጠየቀው ወያኔ ይቃወማል ተብሎ ለጎንደር ብቻ የሚሰጠው እናንተ ከወያኔ ጋር ለመስራት ለማመቻቸት እንዲመቻችሁ እንጂ ወያኔ ጋር መስራት ትክክል ነው ብሎ ያነሱት ሰዎች ዘመነ ካሴ፣ አበበ ፈንታው እና ሄኖክ ኪዳን የሚባሉ 3 ሰዎች ናቸው። ጓል ወሰን ውስጥ እደግመዋለሁ፣ ጓል ወሰን ውስጥ ከወያኔ ጋር መስራት ይገባል ብለው ያነሱት ዘመነ ካሴ፣ ሄኖክ ኪዳኔና አበበ ፈንታው ብቻ ናቸው። ሌላው ከወያኔ ጋር መስራት ለአማራ ህዝብ ውርደት ነው ብሎ ነው ያስቀመጠው። ተፈራ ላይ ሪዘርቬሽን አለኝ አስማራ ተፈራና አስረስ መጨረሻ ላይ ትክክል አይደለም ብሎ አስቀምጧል። ነው የስም ኔሚንግ አልፈልግም። ሌሎች ላይ ተፈራ ባለፈው ያን ተናግሮ ነበር፣ አሁን ለስለስ ብሏል ብለውኛል። ሌሎችም አሉ እንዲህ የሚነሱ። ስለዚህ እነ ዶክተር አረጋ ባተ እና በዙሪያቸው ያሉት የነ ሄኖክ ኪዳኔ የዚህ የሞአ ክንፍ የሚባለው የነ አበበ ፈንተው እንቅስቃሴ አብተው ታከለን ወይም ሴኩትሬን የመሆን ፍላጎት ሆኖ በአብተው ታከለና በሴኩትሬ ተሸብቦ ሌላውን የመውቀስና የሌላውን ባለዕዳ የማድረግ እንቅስቃሴ ነው ያደርጋሉ እንጂ ወያኔን የሚቃወመው ጎንደር ብቻ አይደለም። ጎንደር ደግሞ ቢቃወም በቂ ምክንያት አለው፣ ከበቂ በላይ ምክንያት አለው ባይዘው እና ይሄ ነገር እንደ ቀላል መታየት ስለሌለበት እንደው አጀንዳ ብታረጉት በሚል ነው ያመጣሁት። ከዛ በኋላ እንግዲህ ጦርነቱ ተነሳ። ጦርነቱ ሲነሳ የኤሊት ግምገማ ነበረ። እኔ እንግዲህ አብሮ የነበረ ሰው ያጫወተኝ ነው። እንግዲህ እዛም አፈንግጦ የወጣ ሰው በዚህ ኤሊት ግምገማ የአብን ሰዎች እነ ክርስቲያን ታደለ ነበሩበት፣ አሚኮ የሚሰሩት እነ ሻህ ሐሳብ ነበሩበት፣ መንግስት ላይ የሚሰሩት እነ ላቀ ነበሩበት፣
አክቲቪስት ላይ የነበሩት ዛሬ ካናዳ የገቡት እነ ምስጋናው የሚባሉት አሁን በፋኖ ትግል ያለ ማን ነው የሚባል ስሙ ጠፋኝ፣ ብዙዎቹ ነበሩበት። በቃ እዛ አካባቢ የነበሩ ልጆች በዚህ ጦርነት እኛ የምንዋጋበት አንዳችም ምክንያት የለንም ከህወሓት ጋር። ህወሓት ለኛ ስትራቴጂክ አጋራችን እንጂ ጠላታችን አይደለም። በህወሓት ዘመን ቅድም ያልኩትን ዘርዝረው እነኝህን ጥቅሞች ተጠቅመናል። ስለዚህ በዚህ ውጊያ የኛ ማህበረሰብ የሚሳተፍበት አንዳችም ምክንያትም የለም። አሁን የመጣው ኃይልም አሁን የመጣው አገዛዝም አሁን ብልጽግና የተባለውም ጊዜ ካገኘ መጀመሪያ ህወሓትን ከመታ በኋላ ምክንያቱም የፈሩ ሀብቶችም ምንም አጋር ስለነበር ነው ወደኛ ነው የሚያዞረው። ስለዚህ ይህን ኃይል በፍጹም አጋር አንሆንም። እንዲያውም ቢቻል በግላጭ ካልተቻለ እንኳን በፕሮፓጋንዳ ይህን እንዳይሳካላቸው ማድረግ ነው ያለብን ነው ግምገማቸው። ይህን የተናገረው ቃል በቃል ክርስቲያን ታደለ ነው። የክርስቲያን ታደለ ቃል በቃል ንግግር ነው። እዛ በኋላ ምንድን ነው የሆነው ስትሉት እንደነበረው ጦርነቱ ፈነዳ፣ ጦርነት ተነሳ። ከሊቅ እስከ ደቂቅ የጎንደር ማህበረሰብ በተለይ መሳሪያ ያለው መሳሪያውን፣ ከዘራ ያለው ከዘራውን ይዞ ወጣ። መንግስትም የክተት አዋጅ አወጀ። እዛ በኋላ መጀመሪያ እንደውም ይህን ቃል የተናገረው ቀለመወርቅ እምነቴ ነው። ያኔ የደቡብ ጎንደር ዋና አስተዳዳሪ ነበረ መሰለኝ ካልተሳሳትኩ። መሳሪያ ማርከታጠቅ ሲል ይህንም የክልሉ መንግስትም በተደጋጋሚ ያኔ ያገኘው ነበረ፣ እሱም ተናገረው። ሁሉም ሰው ወጣ፣ ተጋፈጠ ጦርነት። እነሱ ግን ምን እንደዚህ ያደርጉ ነበር? ቅድም ስትሉት እንደነበረ ለቁራሽ መሬት ነው። ያ የኤሊት ግምገማቸው ነው። ትልልቅ ግሩፖች አሏቸው። አንድ ይሄ ሀሳብ አፍላቂ የሚባለው እዚህ ገምጋሚዎች የጋራ ግምገማ እኔ የነበረ ሰው ነው የሚያወራኝ። ሁለት አቨሬጅ ማይንድ ያለው፣ ሶስተኛው እታች ያለው ላይ ሀሳብ ተገምግሞ ተጨምቀው ተሰልቀው ተፈጭተው ይወርዳሉ ለሁለተኛው ግሩፕ ለአቨሬጅ ማይንዱ። እዛ ደግሞ ለታችኛው ደግሞ ይወርዳል። ያ ስናየው የነበረው ዝም ብሎ አይደለም፣ ይሄ ተቀናጀ ነው የነበረው። በዚህም ምክንያት እኔ ለምሳሌ ጦርነት ቅድም ስትለው የነበረው ዳግም አንድ ግልጽ መጀመሪያ መደረግ ያለበት እዛ አካባቢ ወዶ የዘመተ ከነ ስንታየውና ያቅድም ስለው ከነበረው ሰውዬ ውጭ ጋሸና አካባቢ ከዛ ውጭ ሌላም ሰው አላውቅም። እነ ዘመነ አቃስታ ላይ ተቀምጠው ሲዞሩ ወዲና ወዲ ሲሉ መሳሪያ ሲነግዱ ቪዲዮ አለ፣ ሰምታችሁት ከሆነ መሳሪያ ገዝተን እንመጣለን፣ መሳሪያ እንትን እናደርጋለን አለኝ። ቪዲዮውን ሸር ላደርግላችሁ እችላለሁ። በመሳሪያ ንግድ እዛ በኋላ መደው ደሴ ላይ ያን ሁሉ ሽንኩርት ሳይቀር ዘርፈው መጥተው ድምፁ ሞቷል። መቶ አለቃ ማስረሻ ድምፅ የሰማችሁት ናቸው። አንዲት ጥይት አልሰበሩ፣ አንዲት አካባቢ አልመጡ። እንዲያውም ወያኔ እያባረራቸው ከኋላ እኛ ደሴ ሲያዝ ኮምቦልቻ ሲያዝ እኛ በሸዋ በኩል በመኮያ አድርገን የወጣ ነው። እኔ ጋሻው የሱፍ ዘሪሁን የሚባል ልጅ ነበርና ሌሎቻችን እነ ቶማስ እነ የፈራ ይመለስን ቢኖር ጥሩ ነው እነ ሙላት በመርጦ ለማርያም በኩል ነው የወጡት። ከኋላ ወያኔ ያባረራቸውን ከጥይት የሸሹትን አባይ በረሃ ላይ የወሎ ህፃናቶችን፣ የወሎ እናቶችን፣ የወሎ አረጋውያንን እንኳን ተሻግረው እንዳይገቡ ያደረገ። እዛ በተጨማሪ ጠቅላይ ሚኒስትሩ የተናገረው ያኔ እያለህለ በጦርነት መከራውን ያየውን ጥቁር ክላሽ ገለው ቀምተዋል። ይህ ሀቅ ነው፣ እውነት ነው። እዛ ላይ ሆነው እነ ዘመነ መርጦ ለማርያም ዘግተው እነ ማስረሻ ዘግተው እዛ ላይ ሆነው ያ ልክ ነው፣ ውሸት አይደለም። በጊዜው ሞቅታው ቅድም ስትሉት እንደነበረው ለአማራ ብሔርተኝነት ለምናምን ስለሆነ ነው። ያ ግን ሀቅ ነው፣ መራራ ሀቅ ነው። አይደለም መከላከያውን
እናቶችን እንኳን አረጋውያንን ህፃናትን አባይ በረሃ ፍስስ ብለው አላስገባ ብለው እነ ቶማስ እነ የፈራ ይመለስ በስንት መከራ ነው ያለፉት። ዊትነስ ናቸው የነበሩ ሰዎች ናቸው። በስንት መከራ ያለፉ ናቸው። ወደኛው ስንመልሰው እንደምታውቁት ሁሉም ሰው በመንግስት በኩል ሚሊሻ ዘምቷል፣ መከላከያ ተዋግቷል፣ ልዩ ኃይል ተዋግቷል። የአማራ ልዩ ኃይል ብቻ አይደለም የተዋጋው። ከኦሮሚያም ልዩ ኃይል መጥቷል፣ ከቤንሻንጉልም ልዩ ኃይል መጥቷል። ከክልሉ ከየአካባቢው ልዩ ኃይሎች መጥተዋል፣ ተዋግተዋል። መጥተው ልዩ ኃይል ብቻ አይደለም ከተለያዩ አካባቢዎች ሚሊሻዎች መጥተዋል፣ ተዋግተዋል። እኔ ጭና ላይ ኦሮሚኛ የሚናገሩ ሚሊሻዎችን አግኝቻለሁ። ሚሊሻዎች ናቸው። ዊትነስ ነኝ እኔ። ጭና ወቅን አግኝቻለሁ ራሴ። እነዛ መጥተው እየተዋጉልን ግን የኛዎቹ አብረን በዚህ በአማራ ብሔርተኝነት ውስጥ አለን የሚሉ ሰዎች በዛ በጋሸና ግንባር በጋይንት በነፋስ መውጫ ልዩ ኃይሉን ቅድም ዳግም ስትለው እንደነበረው የእናንተ ጦርነት አይደለም ቴክስት ያደርጋሉ። በስነ ስርዓት ለሚያውቋቸው ሰዎች ቴክስት ያደርጋሉ፣ ይደውላሉ፣ ያፈርሳሉ። ግብግብ የተፈጠረው እዛ አካባቢ አንዋጋም፣ ጦርነት የኛ ጦርነት አይደለም ብለው ሲመጡ ኖ የአካባቢው ማህበረሰብ መሳሪያንም ጥለህ ትሄዳታለህ እንጂ መሳሪያ ይዘህማ አትሄድም። ይህ እነሱ የሥራ ውጤት ነው። በደባርቅ በኩል መስ የነበር ክልበል እነ ሙላት ነው የነበሩ አፍርሰውብን ሚሊሻውን በሙሉ በስንት መከራ በባንዲራ አምላክ በምን አምላክ እየተባለ መከራ ተያዘ። እዛ ለምንድነው ፖሊስ ጣቢያ ታስረው ነበረ። ከዛ ከደባርቅ ፈርሶ የመጣ ልዩ ኃይል የጎጃም ልጆች ፈርሶ መጣ። በስንት መከራ የቀረው ቀረ። ይሄ ተደራጅቶ እንደገና ወደ ጦርነት ሄድ ተባለ። አደራጅተን መከራችን ሽንኩርት ሰርቀዋል ነው የምትለኝ? ዘንድሮም አልሰማው ጉድ የለ ያጣቅም እንደ ከዚህ ትግል መውጣት ነው የሚሻለኝ። ማርያምን አጣቅም እንደ የመኪና ቸርኬ ሁሉ ፈትተው አስፖኬ ሁሉ ፈትተው ድምፁን አልሰማውም እንደ የሆነ ሰውዬ ሲናገር አልሳ ወጣሁ እኮ የእውነት ነው የምታወራ ያለ ዝም ሽንኩርት ሳይቀንደው ነው የመጡት። ሽንኩርት አረባክ ራሱ ኦሮሞዎችም እኮ ሰሞኑን ይስቁብናል እኮ እውነት የምነግርህ ሽንኩርት ሰራ ይሰውዬ እኔ እኮ አሽቼ ማውራት አልፈልግም። እንዲያውም ሐሰት ከሆነ እንትን እላለሁ። ሽንኩርት ሳይቀር ነው ሰርቀው የመጡት። እዛ ካስታ ለካስታ ሲዞሩ በነገራችን ላይ ገበሬው ሁሉ ገጥሟቸዋል። በግ እየቀሙ ኧረ ተው እሱን ዝም በል እባክህን። እውነቴ ነው። ይሄ ሀቅ ነው እኮ ሀቅ ነው። የወሎ ልጆች ጠይቋቸው፣ ኦነስት የሆኑ ሰዎችን ገበሬው ተኩሶባቸዋል። ከገበሬው ጋር ተጋጥመዋል። እንደዚህ አይነት ሞራል የሌላቸው ሰዎች እኮ ናቸው። አንተ በእናትህ ይህን ሳይሰሙ የሞቱ ወንድሞቼ በእናትህ ለወልቃይት ሞተን ወልቃይትን አስመልሰን የሚሉ ሰዎች ተነሱ ተብለው ቀሚስ የለበሱ ሰዎች ናቸው። በልካቸው መነገር አለባቸው። ነገራችን አልነሳ ብለው ቀሚስ የለበሱ ሰዎች ትግልን የማያውቁ ከመጣ ከሄደው ጋር ግን ተልመጥምጠው ሀብት የሚያፈሩ ለሌላው ማህበረሰብ የማያስቡ ሞራል ቢሶች ናቸው። ባናና እንደሚለው እምብርትም አንገትም ህሊናም የሌላቸው ሰዎች ናቸው። ዛሬም እዚህ ለደረስንበት እዚህ ወርደን ዘጭ ላልንበት ምክንያቶች እነዚህ ናቸው። ከነዚህ ሰዎች ጋር ተሆኖ የበለጠ ውርደት ይመጣ እንደሆነ እንጂ የሚገኝ ድል የለም። ይማዝነው አንዳንዴ በተደጋጋሚ የምናገረው ጠላትማ ጠላት ነው። ጠላት ነው። አንዴ አስምረህበት ቅድም ባናና ሲለው እንደነበረው አንድ ጦር የሚያሸንፈው መጀመሪያ የመረጃ የበላይነት ሲኖረው፣ የመረጃ የበላይነት ስትወስድ፣ ሁለተኛ ሰራዊቱ የመዋጋት ሞራል አቅም ሲኖረው፣ ሶስተኛ እዝና ሰንሰለት ከላይ እስከታች ሳይሸራረፍ በዲሲፕሊን የታነጸ ወታደር ሲኖር፣ አምስተኛ ከማህበረሰቡ ጋር በስነ ስርዓት የማህበረሰቡን እሴት፣ የማህበረሰቡን ፍላጎት፣ የማህበረሰቡን ጥቅም፣ ማህበረሰቡን አክብሮ ሲሄድ፣ ሌሎች
የጋራ የሆነ መግባባት ሲኖር በዚህ ውስጥ ፈትሹ። አሁን የሚደረገውን ነገር ፈትሹ። አንዱን ታገኙታላችሁ። የለም እነኚህ በሌሉበት ነገሮች ግን አንደኛው አይ ወልቃይት ጠገዴን ወልቃይት ጠገዴ እኮ የጎንደር ብቻ እኮ አይደለም። በነገራችን ላይ እኮ ወልቃይት ጠገዴ የኢትዮጵያ ሀገረ መንግስት የመጽናት ያለ መጽናት ጉዳይ ነው። ለአማራው ደግሞ ለጎንደር ደግሞ ርስት ነው። ኢቭን እንኳን በጣም ወርስት ሴናሪዮ ቢመጣ እኮ በየአካባቢው ተበትኖ ያለው ማህበረሰብ አመተም ታሰፍርበት ቦታ እኮ ነው። ትልቅ መሬት ነው፣ ትልቅ ሀብት ነው፣ ትልቅ የጂኦፖለቲክስ ማጠንጠኛ ቦታ ነው። እንዴት ይህን መሬት እንኳን ጥቅምህ የኔ ጥቅምም ያንተም ጥቅምም የጋራችን ነው ብሎ ከማያምን ጋር ሆነ አብረ እንዴት አድርገህ ነፃ ትወጣለህ? እንዴት አድርገህ ታሸንፋለህ? በፍጹም አይሆንም። እና እኔ ይችን ብዬ ላብቃ እና በዛ በአድርቃይ ወደ ዛኛው ልመለስ። አድርቃይ ላይ አንድ የገጠመኝ ነው የምነግራችሁ። ይሄ የነበርኩበት ያየሁት ነው። እዚህ በፊትም አንድ ጊዜ ተናግሬዋለሁ መሰለኝ። ጦርነቱ ተፋፉሞ አንድ ሞርተር አምጥተው ድብልቅ አደረጉ ወያኔዎቹ። እንደምታውቁት ደግሞ ድንጋያማ ቦታ ነው። ድንጋይ ፍርጥርጥር ሞርተር መጥፎ እንትን ፍርስ አለ። እንዴ ሙናችሁ ነው ተባሉ። ተሰበሰቡ። ከዛ ከደባርቅ የተሰበሰበው ወዛ ፈርሶ ደግሞ መልሶ ሙናችሁ ነው ተባሉ። አንዋጋም። እንዴት ጦርነት አንዋጋም? ምን ነው እንደዚህ እየተባልን ነው? ጦርነቱ የእናንተ አይደለም ተብለን እንዲሁም ለዚህ ድንጋይ መሬት ምን ብለን የምንዋጋ? ይህ መሬት ምንድን ነው? ከፈለጉ ይውሰዱት። እንዴ እናንተ ብትሰጡት እናንተ ይውሰዱ ብትሉት የጎንደር ሰው ያስወስዳል ወይ አልናቸው። ይጠንቀኛ ሰው እንደለመደው ራሱ ብቻውን ይዋጋ። እኛ እኮ የምትጣባ ላሞችን ጥለን የመጣን እንዲህ ነው እንትን የተባል ነው። እና እዚህ ኃይል ጋር ነገ ወያኔ ቢመጣ ማንንም አንለምንም። ከኋላ ትላንት በታሪክ እንግዲህ ምን ተብሎ እንደሚመዘገብ አላውቅም። ቅድም ሲለው እንደነበረው ፕሮፓጋንዳ ጦር ከፈታው ወሬ ፈታው ነው የሚባለው። በወሬ ፈትተውናል፣ ከኋላ ወቅተውናል፣ ሰራዊት አፈርሰውብናል። እኛ በጦርነት ትንቅንቅ ውስጥ በነበርንበት ጊዜ በአማራ ህዝብ መካከል ታሪካዊ ደንበርን እንትን ብለው ጥሰው ግዛት አስፋፍተውብናል። የታሪክ ሰዎች ምን ብለው እንደሚጽፉት እንግዲህ ምን ብለው እንደሚዘክሩት ወደፊት አላቅም። በዘያድ ባሬ ጦርነት ጊዜ እኮ እነ ኢህአፓ እኮ ጦር ይዞ አልተሰለፉም አይደል? ከመንግስት ጋር ባለመወገናቸው ነው። አብረው ከነሱ ከነዛይድ ባሬ ጋር እንትን አላሉ። አብረው ከሶማሌ ወታደር ከሶማሌ ሰራዊት ጋር አብረው ሄደው አልተዋጉም። አብረው ተዘንቀው አልተዋጉም። ነገር ግን አብረው ወቅተዋል። ለብቻቸው ሆነው እነሱ በባንዳነት ታሪካቸው ተመዝግቧል። ህወሓቶች በባንዳነት ታሪካቸው ተመዝግቧል። አብረው ነገ የታሪክ ሰዎች ይህን ምን ብለው እንደሚጽፉት ነው ማየት እንፈልገው። እድሜ ከሰጠን አመሰግናለሁ። እኔ ይህን ሳልሰማ እዚህ ትግል በወጣ ደስ ባላይ ነበር። ግን በአማራ ትግል ውስጥ የሸንኩርትና የበርበሬ ሌባ ተሸክመን መዞራችን ግን በጣም እናሳዝናለን። በአንድ ወቅት እንትና ይልቃል ጌትነትና ልደቱ ሲያወሩ እኔ የኢሳያስ መንግስት የማንኪያና የሹካ ችጋራ መሆኑን አላውቅም ብሎ ነበር። እኔ የሽንኩርትና የበርበሬ ችጋራሞች እንደሆኑ እኔ አላቅም የነበር። በእውነቱ ደንቢያን የመሰለ የደንቢያው በርበሬ ሳልበላው በላኝ ገና የምትመጣው ጠልሰሟ ታየኝ ምናምን ታየኝ እያለ የሚገጠምለት የደንቢያ በርበሬ እዛ አቀምጦ የደንቢያ ሽንኩርት እዛ ወደ ደጃፋቸው ተቀምጦ ገዝተው አይበሉም እንዴ? የሽንኩርትና የበርበሬ ችጋራም ሆነው ነው ፋኖ የሚሆኑት። ወደ ቁም ነገሩ እንመለስ። ምንድን ነው
እኔ ጥያቄ አለ ለዳግማዊት በጣም ኮንሰርን ስላደረገኝ መጠየቅ ፈልጌ ነው። አሁን አንቺ በምትይን ወቅት ማዛ አባይ ሚዲያ ላይ ተሰራ ነበር ከቴዎድሮስ ጋር። ቴዎድሮስ አሁን እዚህ ኡጋንዳ ያለው ያኔ አትከታተይም ነበር ወይ? እሷ የምትሰራውን ፕሮፓጋንዳ በአካል ምናምን እዛ ሀገር ቤት ሄደሽ አብራችሁ እንደዚህ የምትንቀሳቀሱ ከነበረ የምትሰራውን ፕሮፓጋንዳ አትከታተዩም ነበር ማለት ነው ወይስ ሐሳቧን ትገዙ ነበር? አሁን አንቺ ትግሉን ደግፈሽ ለምን ሄዳችሁ አትዋጉ ምናምን እያልሽ ነበረና እሷ እኮ የይሄ ጦርነት የአማራ ጦርነት አይደለም የአብይ ጦርነት ነው እያለች ነው የምትቀሰቅስ የነበረው። እኔ አይዞርልንም የነበረ ዳዊት ስንት ጊዜ ነው እኔንም ትጠይቃለህ? እኔ ልመልስለታለሁ። እኔ እሷን ነው የጠየቅኩት። አንተንማ እኮ ይሄ ነው ጥያቄ። ቆይ አንተንማ በአካል ከዚች ሰው ጋር አታወራ። እቺ ሴትዮ አይ አላወራም። ኧረ ከዚህ በኋላ እኔም አላወራም። ጅስት ግን ያንተን ልመልስልህ። ቆይ ኖ ያኔ ይኸውልሽ እኔ እሷ ጋር እያወራሁ ተወዝች ሰው ጋር አታወራ ብሎ ነበር። እኔ ደግሞ እሱ በሚረዳት ልክ አልተረዳዋትም። ስለዚህ ምንድነው እኔ ያው ጎንደሬው ትልቁ ችግራችን፣ ይቅርታ ዳዊት፣ ትልቁ ችግራችን ካላየን አናምንም፣ በወንድም በእህት ምናምን መረጃ አናምንም። እሱ ነው ትልቁ ችግራችን። እና እኔ ደግሞ የገዛ ወንድሜ እንደዛ እያለ እኔ አላምንም። ኢቭን ሌላ ልጨምር፣ በዘመነ ጉዳይ ዘመነ ስል ሃይ አለይ ቀስ ነው የሚያወራ። ዘመነ ምን አለ ትለኛለህ? የአማራን ትግል የመጨረሻ ይደፈዋል ነው ያለኝ። ቃል በቃል ነው። ይሄው ራሱ ዳዊት እኮ እንደዛ ነው። አዛ እኔ ደግሞ እንደዛ ሲለኝ በጊዜው ያው ስላላየሁ ዞር በል ነው ብሎ እንዳልሰማህ ነው። ማዛንም እንደዛ ያልኩት ሰላም ለማለት ምድል ስጡን ወገን። ዛሬ ማቋመሻችሁ ኦኬ። መልሱን ልመልስልህና እየጠፋ በእናትህ አንዴ ዳግማዊት በርበሬ ችጋራም ትግል በሁለት ደቂቃ ልመልስልህ። አንደኛ ነገር ማዛ ለአማራ ማህበር እዚህ ሀገር ማለት ነው ለአማራ ማህበር ብዙ አስተዋጽኦ ታደርግ ነበረ። ኢንቫይት እየተደረገች እዚህ ቅስቀሳ ተቀሰቅስ ነበር። ታስታውስ እንደሆነ ቴሌቶን ላይ ስንገባ በተለያየ የአማራ ሚዲያ ላይ እየገባች የአማራን ትግል ትደግፍ ነበረ። ወያኔ የሚያደርገውን ነገር ታወግዝ ነበረ። እንዳውም ከስራም የተባረረችው በዚህ ምክንያት መሰለኝ። አባይ ሚዲያ ላይ እኛ የምንለውን ነገር አታደርጊም። ዲፕሊ አላቀውም ትሩሊ ስፒኪንግ፣ ግን በዛ ምክንያት ነው የተባረረችው ከዛ እና ላይሆን ይችላል ስለማላቅ ነው። በቃ እሱን ልተው። ግን እሱ ግን እኔ ግን ወታ ነው ያገኘናት። ወታ ለብቻዋ የራሷን ነገር ለመከፋፈት እየተዘጋጀች ግን ስራ አትሰራም ነበረ፣ ከነሱ ጋር አትሰራም ነበር ያን ጊዜ ማለት ነው። ግን እሷ ያኔ በአማራ ኢመርጀንሲ ፈንድ፣ በአማራ ማህበር፣ በተለያዩ ማህበራቶች እየተጋበዘች ትናገር ነበረ። እኔ የማውቀው ያንን ነገር ነው እንጂ ሌላ ነገር እንደምትል አናቅም ነበር። መጨረሻ ላይ ነው በኢትዮ ጋቭ ስትታሰር የሆነ ኬፕ አድርጋ እንደውም ማን ነው የነጌታቸው ኬፕ ነው የነንትና ነው መባል ተጀመረ። ሀሜቱ ተጀመረ። ከዛ በኋላ እንግዲህ ያው እንደምታዩት ነው። ግን ያለችው ነገር ትክክል አይደለም። ለቁራጭ መሬት ታውቀዋለች። ሄዶ ላየው ሰው የወልቃይትን እዚህ መካከል ያላችሁ ሰዎች ከአዲስ አበባ አይ ቲንክ ኪሎ ሜትሩን ካልተሳሳትኩ እንደውም ከአዲስ አበባ እንደው ስትሜት ያደረኩት ከአዲስ አበባ እስከ አዲስ ዘመን ማለት ከጎንደር ትግሬ መጮሃ የሚባል አለ። ከዛ ጀምረን ውስጥ እስከምትገባ ድረስ ያለው ኪሎ ሜትር ተመሳሳይ ነው። ይሄ ማለት ምንድን ነው? በጣም ትልቅ ሀገር ነው። ከሚገባው በላይ በጣም ትልቅ ሀገር ነው። ቁራጭ መሬት ሲሉ ዝም ብዬ ቁጭ የዚህ ሳዳምጥ በጣም ነው የሚያስቀኝ። ለማያውቅ ሰው ነው እንጂ ጎንደር ውስጥ ካሉት በጣም ትልቁ ሰፊ መሬት የሚባለው እሱ ነው ልል እችላለሁ። ደግሞ የኢትዮጵያ ቴሪተሪ ነው። በጣም ኢምፖርታንት ወሳኝ ነው። አይደለም ለጎንደሮች ኢቭን ለኢትዮጵያ ወሳኝ ኮሪደር ነው። እና ለዛ የኢትዮጵያ ሕዝብ ሁሉ መታገል አለበት ብዬ ነው የምለው። አመሰግናለሁ። ላዩ ስጡት በእናታችሁ። ቅድም አላወራም፣ ትንሽ ያወራ በእናታችሁ። አሁን እዚህ ሽንኩርትና ጋራ እኔ እንኳን ዝም ብዬ እንዲሁ ወጣ ገባ እያልኩ እየሰማኋችሁ ነበረ። ያው አንዳንዴ ጥሩ ነው ያለፋችሁበትን ስቶሪ ስትናገሩ ለልጅ ሰብስቦ ስቶሪ ታይም እንደማድረግ ማለት ነው።
ቢካዝ ብዙ ሰው አሁን እዚህ የሚሰማው ሰው እንትን ነው የሚመስለው ያለፈበት ስለሌለ እንደ አዲስ ለአንዳንዶቻችን እንደ አዲስ መልሰን እንሰማዋለን። ለአንዳንዱ ደግሞ ዊርድ ነው የሚሆንበት። ይህ ሁሉ ነው እንዲህ ችለው ይኖሩ ምናምን ነው የሚለው እና እንዲሁም እናንተ እኮ እየተናገራችሁ ያላችሁ ጥቂቱን እኮ ነው ጥቂቱን። በተወሰነ መልኩ ኮሜንት ያለኝ ዳግማዊትም መልኬም ሌሎቻችሁም ትንሽ የተሸወዳችሁት የሚመስለኝ መሀል ላይ ነው ትግሉ ላይ የተገኛችሁት እናንተ መሀል ላይ የመጀመሪያው ምዕራፍ ላይ የነበረው ጠቅልሎ ወጣ። መሲው አንዳንዴ ስናወራ እንዲህ ኢንፎርማል በሆነ ወይ የሚያነሳው ነገር አለ። እኛ እኮ ያን ጊዜ ከዚህ በኋላ የአማራ ትግል አብቅቶለታል ብለን ጆይን አናደርግም ብለን ሙሉን ጠቅለን ከምንወጣና ከምናስወጣ ዝም ብለን ብንቆይ ኑሮ የተወሰነ ሰው እናነቃ ነበር የሚል ግምገማ አለው። ታንኪዩ። ትክክል ግምገማ ነው። ትክክል ግምገማ። እኔ ደግሞ ምን ብዬ አስባለሁ፣ አይሜን ስህተት አይደለም። እኔ ደግሞ ምን ብዬ አስባለሁ፣ ከዚህ ወንድሙን ገድሎ ሻማ ከሚያበራ ወንድሙን ገድሎ በድንኳኑ ላይ ሰርጉን ከሚደግስ አጭበርባሪና አስመሳይ ስብስብ ጋር ከመቀጠል ራስን ችሎ የራስን ሰርክል ይዞ መኖር እንመርጣለሁ። ያን ነው እኔ የተከተልኩት ስትራቴጂ እና ብዙዎቻችን ያ ነው። ሁለቱም ስህተት አይደለም። መሲው የሚለውም ትክክል ነው። በተወሰነ መልኩ መመጋገብ ይመጣ ነበር፣ መረጃ መለወጥ ይመጣ ነበር። ህዝባችን በዚህ ልክ ዋጋ አይከፍልም ነበር። በተለይ ዲያስፖራው በዚህ የጎንደር ዲያስፖራ እኮ ታልቧል። እንትን ታውቃላችሁ፣ ላም ጥጃዋ ሁሉ አድጎ ወይም ጥጃዋ ሞቶ ሁሉ የምትታለብ ላም ነበረች። ስሟ ጠፍቶኝ ነው ድሮ። ያው ቃሉን አምጡልኝማ። እንደዛ ዝም ብሎ ሲታለብም ይኖራል እና የጎንደር ዲያስፖራ እንደዛ ነው የሆነው። ጎልፋ በጎልፋ ይባላል። ጥጃዋን ምስሉ ምናምን አድርገን አድጎ ሁሉ እየታለበች ዝም ብላ የምትኖር ላም አለች። ያው ሞቶ ቆዳው በገለባ ወይ በምናምን እንትን ተደርጎ አለ ጥጃዬ ብሎ እንደሚለው ማለት ነው። እንደምትባለው ጎፍላ ታንኪና የጎንደር ዲያስፖራ ጎፍላ ሆኖ ነው በቃ ዝም ብሎ ሲታለብ እና ያናድደኝ ነው። እኔ ደግሞ ምን መሰለህ እንዳንመክረው እንዴ የተማረ ነው፣ መረጃ በቀላሉ ማግኘት ይችላል። ደውሎ ከቤተሰቦቹ እንዴት ከዚህ ጋር እጋፋለሁ እንደ ቅቤ ገበያ ምናምን ብለን ብዙዎቻችን በዛ ወጣንና አሁን የምትሏቸው አሁን የምትሏቸው ሰዎች ባይዘው ያላቃቸው አሁን ለጌታቸው በየነ ምናምን የምትሏቸው በኋላ የመጡ ናቸው። እኛ የአማራ ማህበራትን በአሜሪካ ያሉትን የካናዳን ጨምሮ ጥለንላቸው ከወጣን በኋላ አንዳንድ ገብስ ጎንደሬዎች በመሃል ጣል አድርገው እንደ ቡዳ ባቄላ ከፊት ያሰልፏቸዋል። እነሱን የነቁት ጥለንላቸው ወጠናል ዘን ያልቧቸዋል እንደ ጎፍላላ ማለት ነው። እነዛ ገብስ ጎንደሬዎች እውነት እየመሰላቸው በየቤቱ እያንኳኩ ገንዘብ ይሰበስባሉ። ራሳቸው ደግሞ የበለጠ ታልበዋል። ባይዘ በየቤቱ ካዋጡት በላይ ራሳቸው የታለቡት ነው የሚበዛው። ቢኮዝ በቃ ከልባቸው ስለሆነ የሚሰሩት ደግሞ እንዴት እናንተ ሳታወጡ እንባላለን እያሉ ታልበዋል ብዙዎች። ይሄን በየቦታው አውቃለሁ። የዚህ መሰረታዊ ችግር የሚመስለኝ ብዙ በአሜሪካ በተለይ የአማራ ማህበራትን ያቋቋመው ዲያስፖራ ውጭዝ ማጆሪቲው ጎንደሬ ነው እንደምናውቀው። ያኔ 2008ን መነሻ አድርጎ 2007ን የአማራ ብሔርተኝነት መነሻ አድርጎ የተቋቋመ ስለሆነ ይበዛል። ያ ማለት ግን የለውም ድርሻ የለው ማለት አይደለም። ያ ስለሆነ ብዙዎቻችሁ ተበድላችኋል። እኔ አንዳንዴ ይበላችሁ ሁሉ ነው የምለው። አሁን ስሰማ ምናምን እነ መልካሙን ዳግማዊትን በተወሰነ መልኩ ሰምቼሻለሁ፣ ወጥቼ ነበር። እሰይ እንዲሁም ከዚህ በላይ ባለዋችሁ ነበር የምለው። ቢካዝ በዙሪያዎቻችሁ እኮ ለእናንተ መስታወት መሆን የሚችሉ በቀላሉ መረጃ ልታገኙባቸው የምትችሉ ሰዎች ብዙ ነበሩ። ምሳሌ መልካሙ ዳዊት ከዙሪያ ነበር። የዳግማዊትም ብዙ ሰርክሏን አላውቅም። የብዙዎቻችሁ በዙሪያችሁ ሰው አለ በደንብ መረጃ ያለው። እኛ እኮ የአማራ ማህበር በዳላስ እኮ በለጠ ሞላና ደሳሌ ጫኔ ሲመጡ ያሳምነው ጽጌን ፎቶ አሳትሞ እኮ ባነር አሰርቶ ሰዓት አስቀርጾ የሸለም እኮ የአማራ ማህበር ነው ያለ። የነፍሰ ገዳዩ የናምባቸውን ደም የጠጣው የደም መጣጩ አሳምነው ጽጌን ፎቶ ያን እያየ የአማራ ማህበር ብሎ ከተሰበሰበ ዲያስፖራ ነው ያለን። ከዛ ውስጥ ጎንደሬን ከማየት በላይ የሚያም ነገር አለን?
ያን እያየን እንዴት ሞራላችን ችሎ ከዛ ጋር እንሰበሰባለን? ስለዚህ ጥሎ መውጣት ብቻቸውን በባዶ ሜዳ እንዲጫወት ማድረግ ነበር የኛ ስትራቴጂ። ያን የተከተል ነው። ግን ችግሩ እንደነ መልኬ እንደነ ዳግማዊት ያሉ ገብስ ጎንደሬዎች፣ ጎፍላ ጎንደሬዎችን ደግሞ አገኙ። ሶሪ ለቃሉ ስለሚያናድደኝ ነው። በደንብ አለዋቸው። ዛሬ መጣችሁ እንደ ስቶሪ እንደ ህፃን ሰብሰብ አድርጋችሁ ስቶሪ ትነግሩናላችሁ። መርዝ አይደለም ተፋ፣ እውነት ነው የምናገረው። ፈንዲ የነፍሰ ገዳዩ የደመጣጩ ያሳመነው ጽየን ፎቶ የሸለመ እኮ የዳላስ አማራ ማህበር ለማን ለአብን ሊቀመንበርና ምክትል ሊቀመንበር ናት ኦንሊ ዛት ጎንደሬዎች እነ ቴዎድሮስ ትርፌ እነሆነ መንደፍሮ የሚመሩት ትሪፕል ኤ እኮ ያሳምነው ፎቶን አሳትሞ ለብሶ ፎቶ የተነሳ በአሜሪካ ማህበር እኮ ነው ያለ እና ከዚህ ግሳንግስ ጋር ነው ለመጀመሪያ ጊዜ ያበረታታው እሱ ማህበር የስ ትሪፕል ኤ ነው። ከዚህ ግሳንግስ ጋር ነው እንደኔ በወቅቱ እዛ ውስጥ ያሉ ልጆች ተቃውሞ ተው ብለው እምቢ ብለው እዛ ሳይገኙ ቀሩ። ያ ማህበር መዛ በኋላ ነው ባይዘው ከሽፎ የቀረው። የስ ያ ማህበር ደግሞ አድማስን በማፍረስ ደግሞ ትልቅ ሚና ነበረው። ህዝብ ግንኙነት ተመስገን በሚዲያ ላይ የምናገረው ስለሆነ ነው። አሁን እዚህ የሚደግሙ ዛሬኛ የምንወቀስበት እና ከዚህ ሁሉ ግስንግስ ነው አብረን መቆየት ነበረብን የምትለኝ እንዴ? ኖ እኔ እንደዛ አይነት ሞራል የለኝም። እኔ ኮራ ኮምጠጥ ያለ ሐሞት ያለው ጎንደሬ ነው የምወደው። ዞር በል የሚል ጎንደር እንጂ አሙካ የሚል ጎንደሬ አልወድም። ሌሎችም ብዙ ምን ያነሳቸው ነገሮች ግን የተገኛችሁት ወደ በኋላም መረጃ ለመሰብሰብ እድል አላገኛችሁም። ወደፊት ያለውንም ለመተንበይ እድል አላገኛችሁት። ኢቨንት ቤዝድ ነው የነበራችሁት። ኢቨንት ቤዝድ ያ ነው አሁን አብዛኛውን ጎፍላ ጎንደሬ እንዲታለብ ያደረገው በቁም። ከዛ በኋላ እነ ባናና መጣው ሚዛን ለማስጠበቅ የተወሰነ ሰሩ። ብዙዎቻችሁን አነቋችሁ፣ እኛም እንመለስ ቻልን። በተወሰነ አሁን እንግዲህ ኤክስፔሪንስ ሼር ነው እየተዳረግን ያለን። እኛ እኮ ያልሆነ እኮ የለም ጎበስ 17 ተማሪዎች ታገቱ ተብሎ እኔ እኮ እንቅልፍ አልተኛም ነበር። አምሹር አምደም እንደዛ ነው የሚሆነው የነበረው። በወብ አምደ በየቦታው እየዞረ የሆነ ደህንነት ጋር ምናምን ተጣልቶ እንደነበር አስታውሳለሁ። ተማሪዎች አሉ እየተባለ ከሊ ያገኛቸዋል እየተባለ እንቅልፍ አጠን ማለት 5 years ፈጅቶብኛል። ይሄንን ማን ያገታቸው ለምን ነበር የታገቱ የሚለውን አናሊሲስ ልቀድር ነበር እኮ ያን እኮ በእንትን ያመለጥኩት ድምፁን ሁሉ ለአስራት ቴሌቪዥን ላይ እንትን አድርጌዋለሁ። ታስታውስ ከሆነ አስታውሰዋለሁ። አንድ ማስታውሰው ልንገር። በጣም ነው የሚከነክነኝ ባይዞኝ፣ በጣም ነው የሚከነክነኝ የተማሪዎች እገታ። እንደ ዘመድ እንደ ሰውኛ ተማሪ መታገት የለበትም። በተለይ አብዛኞቹ የጎንደር ሰዎች ናቸው የታገቱት እንደምታውቁት። ምክንያቱ ለምን እንደሆነ እስካሁን አይገባኝም። ለምን እንደሆነ የመጣልን ግን ለኛ አመጣጡን ደጋግም ይመላልሽ እንትን እለዋለሁ። አሁን ባላችሁት በእነ ያለለት ወንድዬ ኔትወርክ ነበር የመጣው። በእነ ምን አላቸው ኔትወርክ ነበር የመጣው። እንደምታስታውስ ምን አላቸው ኢትዮ 360 ይሰራ ነበር። ዘገቡን እንድንሰራ የሚደረገው አስራት ነበር። እና እኛ በጣም ስለሚያሳዝነን ኬዙ እውነት ለመናገር ግራቀኝ የማየት እድልም አላገኘን። ዘመዶቻቸውን እያገኘን መጠየቅ፣ ባለስልጣንን ማስጨነቅ ምናምን ነው እንጂ ከዛ በስተጀርባ ማን አለ ምን ትርፍ ተፈልጎ የሚለውን በጣም ዘግይተን ወንበርማ ነው ወንበራ ወይ ቤተክርስቲያን ታዩ ከተባለ በኋላ ነው ፖለቲካል አናሊሲስ መስራት የጀመረው። ወንበርማ ወር ወንበራ አቦ ቤተክርስቲያን አፎርጌት እንትሩን ኤግዛክትሊ። እና አንድ ቀን ጠዋት ፎር ዩር ሪከርድ ማድረግ ትችላላችሁ። አንድ ቀን ጠዋት ወደ ስራ እየሄድን ምን አላቸው ለእኔ አለቃ ይደውልና ይነግረዋል ተማሪዎች ተገድለዋል ይለዋል። እና የኔ አለቃ በጣም ማለት ያው የስራ ባልደረባን አለቃ የማትሉትም አክቹዋሊ ትሁት ነው። ፓኒክ ያደርጋል እንዲህ አይነት ነገር ሲመጣና እንደ ሰውኛም ደግሞ ፓኒክ ያደርጋል። 17 ተማሪ ተረሸነ ስትባል ከዛ እሱ ጋር ይዘጋና እኔ ጋር ይደውላል። ሁለታችን ወደ ስራ እየሄድን እኔ በአጋጣሚ ቀድሜው ቢሮ ደርሻለሁ። ከዛ አዩ በቃ እንትን ያለ ይሄ ስብር ያለ ድምፅ ነው ያለውና ምን ሆነ ነው ምናምን ስለው አይ መጥፎ ዜና ሰምቼ ይለኛል። ምንድን ነው ስለው ተማሪዎች እኮ ተገደሉ። እንደው በቃ ወህክ ነው ያልኩኝ። በቃ የሆነ
ሰውነቴ ሁሉ ሲዝል ትዝ ይለኛል በዛን ጊዜ። ከዛ ማን ነገረ ስለው ምን አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚያሳዝነው ምናምን። አይ በቃ ዜና መስራት አለበት ምናምን አለኝ። በትረ ማለት መንገድ ላይ ነው። ከዛ ስንመጣ እንነጋገራለን አልኩት እና መጣ። በቃ የቀኑን ዜና መስራት አልቻለም። ዝም ብለን እንትን ብለናል። በቃ ይሄ ምን እንደምንሰራ ማናውቀው ነው። ሳይመጣ መልሶ ደወለልኝ እንጂ በቃ እንነጋገራለን አልኩት። መልሶ ደወለልኝ። ከዛ አዩ በጣም እኮ ነው የሚያሳዝነው 17 ተማሪ እንዴት ሊረሸን ይችላል ምናምን አለኝ። ተጨባጭ ነው ግን ምን አላችሁ ያለህ ምናምን ስለው አዎ እሱ አይደል የነገረኝ ምናምን። በጣም ያሳዝናል። እስኪና ለማንኛውም ማለት ድጋሚ ደውሏል ብያቸዋለሁ። መንገድ ቅርብ ነው እንትናችን። መጣ። ከዛ ዜና እንስረዋል። እንዴት አድርገን ተገደሉ ብለን እንዴት አድርገን ተማሪዎች ተገደሉ ብለን ሚዲያ ዜና እንሰራለን? ሚዲያ አይ ቲንክ የሚዲያ ሰዎች እዚህ ካላችሁ ሚዲያ አንድ ፕሪንሲፕል አለው፣ መርዶ ነጋሪ አይደለም። የሚዲያ ሰዎች ካላችሁ ጆርናሊዝም የተማራችሁ ሰዎች ካላችሁ ታውቃላችሁ። ሚዲያ መርዶ ነጋሪ አይደለም። እና ተማሪዎች ተገደሉ ብለህ ልትሰራ አትችልም። የምታደርገው ምንድነው? የተማሪዎችን ቤተሰብ ስነ ልቦና ነው የምትጠብቀው፣ የሟቾችን ቤተሰብ ስነ ልቦና። ከዛ በኋላ የገዳዮችን የሟቾችን ፍትህ ነው የምትጠይቀው። ነምበር ዋን የምታደርገው እንደዛ። ይሄ ሚኒማይዝ ዘ ሃርም የሚባለው ማለት ነው። እሱን ለማድረግ ደግሞ በተለይ ሴንሲቲቭ የሆኑ ጉዳዮች ላይ ባላንስ ያስፈልጋል። ከዛ አንደኛዋ ስታፋችን በጣም ሲኒየር ነች በሚዲያ እኔንም ትበልጠኛለች ባይዘይ እና ቁጭ ብለን እንዴት አድርገን የምንሰራው ተባባል። ተማሪዎች ተገደሉ ብለን ሶርስ የምናደርገው ማንን አይተባለ ብለን እንስረው። ሁ ሳይደዳት እውነታችሁ ነው ለካ ማንን ነው ሶርስ የምናደርገው? ምድረ ራሱን ግራ ተጋባ። ከዛ የፌዴራል ፖሊስ እንደውል ተባለ። ፌዴራል ፖሊስ ደውልና ትንሽ እንደ ማመናጨቅ አደረጉ። ከዛ የኦሮሚያ ክልል ጸጥታ ገረሱ ነው ሳምቲንግ የሚባል ሰውዬ ነበረ ቲንክ ይመስለኛል፣ ገረሱ ምናምን የሚባል ይመስለኛል። እሱ ጋር አበበ ገረሱ ሳምቲንግ እንደዛ ነገር እና ከመካከላችን አንደኛዋ ኦሮምኛ ትችል ነበረ ስታፋችን። ያው ትንሽ ያው በወቅቱ የነበረውን ነገር ብሔርተኝነትን ታውቁታላችሁ፣ በአማራና በኦሮሞ ፖለቲከኞች መካከል ያለው እና ኢንቲሜሲ የለንም ከነሱ ጋር። ኢሹ ሴንሲቲቭ ነው። ከዛ እሱን በኦሮምኛ ትንሽ እያወራችሁና እንደዚህ ፈልጌ ነበረ መረጃ እና ተማሪዎችን በተመለከተ ተገለዋል የሚል መረጃ ደረሰን እና ምንድን ያላችሁ መረጃ ምናምን፣ የት ቦታ? እንደዚህ አይነት ቦታ ነው የሚባለው። እኔ እኮ ትናንትና እንደዚህ አይነት ቦታ ደርሼ ተመልሻለሁ። ትናንትና እንዲሁም ከመከላከያ ከሌከል የሚባል ከፌዴራል ፖሊስ ከሌከል የሚባል እና ደርሼ ተመልሻለሁ ምን ነገር። ስለዚህ ምን እናድርግ አሁን? በእርሰው በኩል ምንድነው ሊሰጡን የሚችሉት መረጃ? እኔ መረጃ የለኝም የሚል መረጃ ነው የምሰጣችሁ። ከዛ እንደገና ስልኩን ዘጋንና መልሰን ደግሞ ፌዴራል ፖሊስ አብረው ሄደዋል ከተባሉት ደግሞ መከላከያ ደግሞ ደወል። ከዛ እንዲሁ ተቀራራቢ አይነት ምላሽ ያገኘን ይመስለኛል። ብቻ አይ ዶንት ኤግዛክትሊ ሪመምበር። እና ተገደሉ የሚለውም የት እናገኝ? ከሟቾች አላገኘንም፣ ከስፍራው አላገኘንም፣ ከቤተሰብ አላገኘንም፣ ከመንግስት አላገኘንም፣ ከኒውትራል በዲ አላገኘንም። ዜናው ግን ደግሞ የመጣው በእነመላላቸው ነው። በጣም ፑሽ ያደርጉናል። መሰራት አለበት ያላቸው ለምን አይሰሩት? ታንኪዩ። እሱ መጨረሻ ላይ ነው የመጣው እንደቤት በትረ ደግሞ መስራት አለበት ይላል የኛ አለቃ ማለት ነው። አለቃ የሚለው ቃል ባይዘው አይገልጸውም። ጓደኛሞች ነን ነው የምንሰራ ነበር። እንደዛ አንድ አለቃና አንድ ምንም አክታ እናደርግ። ከዛ እኔና ሁለተኛዋ ሲኒየሯ ልጅ እንዋል ነው። ይሄ ከሚዲያ ፕሮፌሽን አንጻር አንደኛ ሚዲያ መርዶ ነጋሪ አይደለም። ሁለተኛ ምንጭ ያስፈልገናል፣ ሶርስ ያስፈልገናል፣ ባላንስ ያስፈልገናል። ይሄ በጣም ሲሪየስ ነገር ነው። የማህበረሰብ ቀውስ ሊያስከትል የሚችል ነገር ነው። ሰራማ ተበሳጭ አይ ቲንክ ለመጀመሪያ ጊዜ እንትን ያለው ያን ጊዜ ነው ስታፋችን። እሱም ግን የተበሳጨው ሴራ ጎንጉኖ ምናምን አይደለም። በቃ ይሄ ተማሪዎች ኬዝ በጣም ሴንሲቲቭ ስለነበር መቋቋም አቅቶት ነው። ከጉድ ፌዝ ነው። ከዛ ዘገባው ሳይሰራ ቀር እነምን አለ። ከዛ በማታ ይሆን ጠዋት ይሆን ትንሽ ጥሩ ስሜት አልነበረው ባለመስራታችን። እውነት ለመናገር እንደ መደባበር አይነት ነገር ብለናል። መኮራረፍ ሳይሆን መደባበር አይነት ነገር እኛንን
ሲኒየሮቹ ሞር ሚዲያ ላይ ሲኒየር ነን እኛ ሁለታችን። እሱ ሚዲያ ላይ ሲኒየር አይደለም፣ ይሄ ሞር ኦፍ ሌላ እንትን ላይ ስለሆነ የቆየው። ከዛ ማታ እንዴት ግን ለምን አላችሁ አልሰሩትም የሚል ጥያቄ አነሳን ራሳችን። ሚዲያ አላቸው ምን አላቸው እኛ ጋር ከሚያመጣው ለምን ያልሰሩት የሚል ጥያቄ። እሱም መልሶ ኩዌሽን ማድረግ ጀመር ዋይ ብሎ ኦፍ ኮርስ መልስ አላገኘም። ከዛ በኋላ ተማሪዎችም መገደላቸውን አንድም ሚዲያ አልዘገበም። ከዛ በኋላ አንድም ሚዲያ እኛም ሳንዘግበው ቀረ። ከሆነ ጊዜ በኋላ ተማሪዎች የሆነ ቦታ ታዩ ተብሎ እነ ንጉስ ጥላሁን መግለጫ ሰጡ። ከዛ በኋላ አንደኛዋ ልጅ አዲስ ዘመን አካባቢ ታገኘች። ከዛ በኋላ አዲስ ዘመን አካባቢ የተገኘችዋ ልጅ ዶክመንቷን አንድ መራይ ያለ ዲያቆን የ17ቱንም ተማሪዎች ዶክመንት ይዞ የነበረ ብላ የሚል ገንዘብ ክፈሉንና ወንበር ማቦ ነው ወንበር አቦ ሳምቲንግ የሚባል ቦታ አሉ ምናምን የሚል በቃ ይሄ ውስብስብ ያለ ነገር ለመፍታት የሚያስቸግር ነገር ውስጥ ደረስን ማለት ነው። እና እንዲህ ስንገናኝ አልፎ አልፎ እናወራለን። በጣም በእድሜያችን ውስጥ ልንሰራው ከነበረው ስህተትና ሳንሰራው የቀረ ነው አንዱ ተማሪዎች ተገደሉ የሚለውን ብሬኪንግ ኒውስ ልንሰራ ተጨንቀን ሳንሰራ የቀረንበት። ኢማጂን ያን ዜና ሰርተ ነው ቢሆን ኖሮ እንትናችን ሁሉ በየሄድንበት ምን ሊከሰት እንደሚችል በእኛ ላይ በህብረተሰቡ ውስጥ ሊፈጠር የሚችለውን ነገር ዛት ማች ያ የተማሪ እገታ እስካሁን እንቆቅልሽ ነው የቀረው። እንቆቅልሽ ቅድም ሜንሽን ያደረጋቸዋቸው ሰዎች ወዝ ፓርት ኦፍ ዛት። ያን ዘግይተን ነው የገባን ዘግይተን። ለምሳሌ እቺ የአዲስ ዘመኗ ልጅ መረጃ ከተገኘ በኋላ የአዲስ ዘመኗ ልጅ ከመራዊ ዲያቆን ዶክመንታቸውን ከያዘው ዲያቆን ጋር ያለው ኔትወርክ ከታወቀ በኋላ ነው አይ ይሄ ነገር አይ ቲንክ ባይዘው ከዛ በኋላ ወደ ትልቅ ሰዎች በጣም ወደማይጠበቁ ሰዎች ያ መሆኑ ሲታወቅ ይመስለኛል እንዲቆም የተደረገው ኬዙ እንዲድበሰበስ ምናምን እንዲጠፋ የተደረገው። ሶ ይሄን የምነግራችሁ ለምንድን ነው? በጣም ብዙ ውስብስብ የሆኑ ነገሮች ገጥመውን ያውቃሉ። ለዚህ ደግሞ ይሄ ስብስብ አስልቶ ይሰራ ነበር። አንድ ሌላ መጨረሻ ደግሞ ወደ ኋላ ልመልሳችሁና መተከል ላይ ማነው ይሄ ጃዊ ላይ ኬሚሴ ላይ አጣየ ላይ እንደምታስታውሱት ያ ጉዛራ የብርቱካን ኬዝ የተማሪዎች እገታ ቨርዥንቱ ነው። የአምባቸው እንደሄደ በቃ ዝም ብሎ ግድያ በዛ አማራ ክልል እሳት ነበር የሚነድበት አምባቸው ባለፈው በዛ 3 ወር እና አንዳንዶቻችን ያው ቅሬታ አንስተናል። ይሄ ክልል ወዴት እየሄደ ነው የሚል ግን አምባቸው ላይ አልነበረም ፖይንት የምናደርገው ጣታችን ፖይንት የምናደርገው እንደዛ አይደለም። ቢኮዝ አምባቸው በ3 ወር ውስጥ ያን ክልል ሊያስተካክለው አይችልም። ምናልባት አምባቸውን አምቦ ሂዶ በተናገረው ንግግር ተችተናል። ያው ብዙዎቻችን አለንበት። ያው በትችቱ ደረጃ የከፋ ትችት ያደረጉ አሉ፣ መጠነኛ ትችት ያደረግናል። ክሊክ ያደረገብን ግን በዛ ማግስት ባህር ዳር ላይ አንድ ሰልፍ ተካሄደ፣ ተቃውሞ መገደል ይቁም ምናምን የመምህራን ደሞዝ ምናምን የሚል እዛ ሰልፍ ላይ ቢቢሲ አማርኛ ማታ ቀን አልሰማሁትም ምን ያላየሁትም ሰልፍ ላይ ሊኖር ይችላል። ዶክተር አምባቸው ከስልጣኑ ይውረድ የሚል ሰልፍ ባህር ዳር ላይ ተካሄደ ይላል ቢቢሲ አማርኛ አለ አሁንም ድረስ። የሰልፉ አስተባባሪ እንዳላማው ክንዴ ማብራሪያ ይሰጣል ይላል። ታስታውሱታላችሁ ብሔርተኛ የሆናችሁ ሰዎች እንዳላማው ክንዴ ዶክተር አምባቸው ከስልጣኑ ይውረድ በ3 ወሩ ምን አድርጎ በምን ጉዳይ ተጠያቂው ነው? that was a turning point። ለካ ኩክድ ሲደረጉ ከበስተጀርባ የነበሩ ነገሮች ብዙ ነገሮች ነበሩ ማለት ነው። ያን ጊዜ ጀምረን ነው ብዙዎቻችን እንትን ያልነው በቃ አሁን ተለያይተናል የሚል ዘፈን መዝፈን የጀመረው እና አንድ ግርማ ካሳ የሚባል ሰው አለ መረጃ ቲቪ አካባቢ አይ ቲንክ አሁን ታውቁታላችሁ ይመስለኛል። እሱን እንደ መሳሪያ ይጠቀሙበት ነበር።
እንደምሳሌ እና ያን ጊዜ ይህንን አጀንዳ በዛ በኩል በነሱ በኩል ያው ሸዋ ይቃወማል እንዲባል በነ ግርማ ካሳ በኩል እንዲዘመት ይደረግ ነበር እና ግርማን አይ ግርማ ይሄ ነገር ሌላ በስተጀርባ የሆነ ነገር አለው እና ጥንቃቄ ብታደርግ አልኩት። ያ ሰልፍ እንደተካሄደ ወዲያውኑ እሱም ሲጽፍ ማለት ረጅም ጽሑፍ ይጽፍ ነበር። ግርማ ካሳ ማለት የእንዳላማው ክንዴ ጓደኛ ነው። እንዳላማው ክንዴ ለገዱ አንዳርጋቸው ያስተዋወቀው ማለት ነው። በኢሜል ነው ያስተዋወቀው። የኢሜል ልውጣቸው ምናምን ሁሉ አለኝ እና ያንን ኔትወርክ ስለማቅ ትክክል አይደለም አልኩት። ትክክል ብሎ ድርቅ አለ። ከ3 ሳምንት በኋላ እናምባቸው ተገደሉ። ከተገደሉ በኋላ ለዚህ ነበር ተው ያልኩህ አልኩት ይቼ ማለት ነው። ከዛ አይ ያለው እኔ እንዲህ አይነት ነገር መኖር ነው ታውቃለህ። እኔ የጄኑዊን የሆነ ፖለቲካ ያለ መስሎኝ ነው እንደዚህ አይነት ነገር አላላቅም ምናምን ብሎ እንትን ብሎ ነበር። ከዛ በኋላ አይ ቲንክ ገፍቶበታል ይመስለኛል። እና ይሄን ሁሉም ነገራችሁ እንደ ኢንሲደንት መሃል እንድታዩት ነው እንጂ በጣም መዓት ነገር ነው ማንሳት የምንችለው። መሃል ላይ የገባችሁ ሰዎች ይሄን ያጣችሁት ከበስተጀርባ ኩክ እየተደረገ ለረጅም ጊዜ የተሰራውን አላወቃችሁትም። ይሄ እነ ያለለት ወንድዬ፣ እነ ማዛ መሐመድ፣ የእነ ምስጋናው በለጠ፣ የእነ ምናምን ቲም፣ የእነ አማኑኤል አብነት አሁን ካናዳ ያለው ቲም ማለት የአማራን ትግል ጠብሶ ቀቅሎ የበላ ስብስብ ማለት ነው። ከነሱ ጋር መስራት የሚችል ሞራል ያለው ጎንደሬ ማግኘት ውርደት ነው። በዛን ጊዜ የሆነ ለመናገር ውርደት ነው። እኔ እንደዛ አሁን መልኬ እንደዛ አይነት በዚህ ልክ ከነማዛ ጋር እንደሰራ አላውቅም። እንዲሁ ባቅ ኑሮ እንደው ቀድሜ ሰላምታዬን ሁሉ ማቆም የነበረው እውነት ለመናገር ዛሬ ሁሉ ነገር ጽፋ እያየኋት ነበር። እኔ ለጎንደር እንዳልሰራው እኔ እኮ የማይካድራን ጭፍጨፋ ሂጄ ዘግቤያለሁ። ዋት ሄል አር ዩ ቶኪንግ አባውት? የማይካድራን ጭፍጨፋ እኮ ባዛ መዘገብ አይጠበቅባት። ራሷን ያስተዋወቀችበት አሳየ ደርቤም ስለ ጎንደር 10 ገጽ እኮ ጽፌያለሁ መጽሐፌ ላይ ጎንደር ጠላሉኝ ሲል ነበር። ስለ ጎንደር ማንም ሊናገርለት አይችልም። ጎንደር ራሷ እኮ ተናጋሪ አፋላት። ባይዘዌ እንደው 1 ሚኒት ላቋርጥህና ዋይት ሃውስ ውስጥ ያቀረበችው ፒክቸር ደብረ ታቦር ላይ መሎ ትምህርት ቤት ላይ እኔና እሷ ዱቄት እያስተላለፍን የሰበሰብናቸው የዛ አካባቢ ልጆች ናቸው እዛ ያቀረበቻቸው ማለት ነው። እና ብዙ ነገር ሜንሽን አላረገችም። ኤኒዌይ ተጠቅማበታለች ለማለት ነው። አዎ ተጠቅማበታለች እንጂ አልጠቀመችውም። ባይዘ ለአማራ ህዝብ መዓዛ ተጠቀመችበት እንጂ አልጠቀመችውም ለአማራ ህዝብ። አንፎርቹኔትሊ ይህንን የምንናገርበት መድረክ ስላልነበረ ዝም ብለን ነው የቆየ። እንዴ አባይ ሚዲያ ላይ እያለች የምትሰራውን አትስታውሱም እንዴ? ኃይለ ኢየሱስ አዳሙ ጎንደሬው ስልጣኑን ስለያዙት ነው የተገደሉት የሚለውን የእሷን ኢንተርቪው አትስታውሱም እንዴ? ኃይለ ኢየሱስ ዘራፍ ስለሆነ እንደልቡ ተናገረ እንጂ ለስለስ ተደርገው ለፕሮፓጋንዳ በሚመቹ መልኩ እየተሰራቸው የነበሩትን እንትኖች አታስታውሱም እንዴ? እነ ምግባሩ ከበደ አንነው ወንቅሸት ገዳምን ሊያዘጉ የሚለውን ዶክመንታሪ አታስታውሱትም እንዴ? በጣም እኮ ብዙ የምናነሳቸው ነገሮች አሉ። ብዙ የምናወራርዳቸው ነገሮች አሉ። ብዙ ያልተናገርናቸው ነገሮች አሉ። ጊዜ ይፍታቸው። አንዳንዶቹን ነገር ብንናገራቸው የህዝባችን አንድነት የፖለቲካል ዲስኮርሳችን ያበላሻል በሚል እያያዝናቸው ስለቆየን ነው። ያ ጀማል ካውንትስ ሰርቷል። ከጀማል ካውንትስ በላይ እውነት ለመናገር የማይካድራን ጭፍጨፋ የሰሩት እዛ የነበሩ የህክምና ባለሙያዎች እና አምደ ማርያም እና አዘ ብሪጅ እኛ ነን፣ ከመሃል ብሪጁ ነን። እንዲሁም በዚህ ክሬዲት የምሰጠው እነ ሆነ ማንደፍሮን ክሬዲት እሰጣለሁ። ትሪፕል ላይ በጣም ክሬዲት እሰጣለሁ። ያው ብዙ ቢያጠፉብንም አንዳንድ በጎ ነገሮች ሰርተዋል። መዓዛ ግን በጎንደር በማይካድራና በህፃናት ነገደችባቸው እንጂ አልጠቀመችም። ይሄ በግልጽ መነገር አለበት። እንዲያውም ከወያኔ ጋር አብሮ መስራትን እንደ መርህ አድርገው እነ መዓዛ እነ ሰላም እና አዲሱ ጌታነህ ሲያስተዋውቁን የነበሩ ለቁራጭ መሬት ለሰሊጥ ፖለቲካ እየተባለ ይሄ የጭን ፖለቲካ ሲያራምዱብን የኖሩ አይ ቲንክ መዓዛ ባሏ ትግሬ ነው የነበረው፣ ሰላምን ባሏ ትግሬ ነው። በስመ ትግሬ በተጋብተናል፣ ተዋልደናል። አማቺዝም ባይዘው እንዲያውም የሚሰራው እነሱ ጋር ነው። አማቺዝም የሚሰራው እነሱ ጋር ነው ስላልተነገረ ነው።
እኛ ጋር እንደዛ የለም። ስለተጋባ ስላልተጋባ ፖለቲካ አስተሳሰብ ሌላ ነው፣ ትዳር ሌላ ነው። መብት አይ እዚህ በላይ ከሄድኩበት ደግሞ ለእኔ ጥሩ አይደለም በሚል ነው እንጂ ኧረ ገፋ አድርጌ ነው የምሄድበት። ግን አሁን ይህን ማነሳላችሁ መሀል ላይ የገባችሁ የፋኖ ትግል አካባቢ የአማራ ትግል ላይ የገባችሁ የፋኖ ትግል ሊጀምር ሲል ወይም ደግሞ አፍተር ሰኔ 15 የአማራ ትግል ላይ የገባችሁ ሰዎች አደብ ግዙ። ብዙ የማታውቋቸው ነገሮች አሉ። ለጊዜው ወይ ረፍት ውሰዱ፣ ወይ ኑሯችሁ ኑሩ፣ ወይ ለአካባቢያችሁ ላይ ተደራጅታችሁ ስራ ስሩ። የእናንተ መሀል ላይ መግባት እንደ ጎፍላላም በግል እንድትታለቡ በአካባቢው እንድትታለቡ አድርጓል። ሴም ታይም ደግሞ በአካባቢው ስም እንዲወጣለት እንዲሰደብ አብራችሁ አጀንዳ ስኳድ የሚለውን ሰነድ የገብርዬ ስኳድ የሚለውን ሰነድ እነ ያለለት እነ መዓዛ እና በዙሪያቸው ሰዎች ከሰሩት በላይ የጎንደር ልጆች ሰርታችኋል። አምሹር እነ መልካሙ ስኳድ እያላችሁ ተሳደባችኋል። አምሹር በእርግጠኝነት ከዚህ በፊት ያን ያደረጋችሁት ጎንደርን ጠልታችሁ ምናምን ለጎንደር መሆኑን አውቃችሁ ነው ብዬ አላምንም። በወቅቱ ያን ትግል እንዲደግፉላችሁ ፈልጋችሁ እንዳደረጋችሁ ታምናለሁ። እነሱ ግን አቅደው ነው ያደረጉት። ዘን የእቅዳችሁ ማስፈጸሚያ ሆናችሁ ነበር። ወደ ቀልባችሁ ልትመለሱ የሚገባበት ጊዜ አሁን ነው። ያ እኔ ኤሌመንታሪ መምህር አይደለም። አሜሪካ መጣኩ የአማራ ሚኒሻ ዘሶኮልድ ፋኖ ጄኖሳይድ ፈጽሟል ብላ እኮ የተናገረች ሰው ነች። ባይዙ በኋላ እንደዚህ ይባላል ብዬ ነው ያቀረብኩት። ጄኖሳይድ ፈጽሟል፣ የትግራይ ሴቶችን ደፍሯል። የስ እና በኋላ ልታስተባበል ስትሞክር ተብሏል ብዬ ነው ተብሏል ማለት አይጠበቅብሽም እኮ ማለት የማታመኝበት ከሆነ አዝ እንደ አማራ እንዲሁም ፕሮቴክት ነው ልታደርግ የሚገባ። ብሔርተኝነት አንደኛው እንትኑ መገለጫው ለብሔር ጥብቅና መቆም ነው። ያንተ የሆነን ሁሉ መውደድ ነው እንጂ አንተ ራስህን ማሳጣት፣ ማጋለጥ፣ ራስህን አሳልፎ ለጠላት መስጠት አይደለም። ነማዛ እና ያለለት በሚዲያ ሽፋን ሲሰሩት የኖሩት ይሄን መች አንድ ላይ እሺ የትግራይ እንዳው ተደፈሩ ብላ መች ስለ አማራው መደፈሮች መች ተናገረች? ቢያንስ እንኳን ተፈናቅለዋል ነው ያለች። ተፈናቅለዋል ልክ አገራቸው እንደነበረው ወይም ቤዛቸው ዋናው ያ እንደነበረ አድርጋ ነው የተናገረች እና ስህተት ሰርታለች። የምታዳምጥ አይደለም እንዲህ ስህተት የሚል ቃል አይደለም ዳግማዊ። ስህተት የሚለው ቃል አይገልጸውም። ኖ ስህተትማ ይሄ ሚስቴክ የሚለው የእንግሊዝኛው ቃል አይደለም። ፐርፐዝሊ ፕላንድ የሆነ ነው። ፕላንድ የሆነ አይውሽ አማርኛውን በምን እስኪ ዳዊት አግዘኝ በእናትህ። የታቀደ ምንድን ነው? ይገባኛል። በጣም ሲሪየስ ነው። ቬሪ ክሪቲካል ነው። በቃ ቬሪ ክሪቲካል ነው። ይኸውላችሁ ቆራጭ መሬት ነው። እኔ በወቅቱ ይኸው መልክ ስላለ ማለት ነው ለመልክ ያልኩት ምንድን ነው አሁን ማስረጃ ምናምን ልትለይ ትችላለህ። ደንግጬ ነው አጋጣሚ ከሱ ቤት ሂጄ ስገባ ስልክ እያወራ ነው እና የሀገር ቤት ስልክ ነው አለኝ። ሰዓቱ በጣም ሄዷል፣ በሀገር ቤት ማለት ነው። በጣም ከእኩለ ሌሊት በላይ አልፏል። እና ከማን ጋር ነው ሲጨርስ ከማን ጋር ነው የምታወራ አልኩት። ከማዛ ጋር አለኝ። በዚህ ሰዓት የምታወራው አሁን አንተን በዚህ ሰዓት ቁጭ ብላ የምታወራው ሪሊ አንተ ስለምትለው የአማራነት ትግል አስባ ነው ወይስ ለዓላማ ነው እየጠየቅኩትና አይ እንደዚህ ስለምንሰራ ምናምን አለኝ። ኦኬ ልንገርህ፣ እኔ አታምንም ግን ልንገርህ ለማንኛውም አልኩትና እሷ ብቻ ሳትሆን ሌላ 5 ሰዎች አሉ። ከሷ ጋር 5 ሰው የወያኔ የደህንነት ሰዎች እንደሆኑ መረጃ አለኝ። ማስረጃ ብትለኝ አላቀርብልህ፣ ግን በጣም ከማምነው ሰው ያገኘሁት መረጃ ነው። ተጠንቀቅ አልኩት ማለት ነው በወቅቱ። ከዛ በኋላ ያው እነሱ ቀጠሉ መሰለኝ። እኔ ድንገት ስልክ ሲያወራ ስላገኘሁት ነው ይህን ነገር የነገርኩት። እሷ እኮ ዴይሊ ሚዲያ አባይ ሚዲያ ላይ ቁጭ ብለው በፕሮፓጋንዳ አማራ ራሱን ለሚከላከል በሚያደርገው ጥረት እኮ ቅጥቅጥ ነበር የሚያደርጉት። ሰራዊቱ በዚህ ፈረሰ፣ ሰራዊቱ እንደዚህ እያደረገ እያስመታው ነው ህዝቡን፣ እንዲህ አድርጎ መሳሪያ ያቀበለ
የወሎን ህዝብ እኮ እስከ ሸዋ ድረስ ሙሉ ወሎን ያስወረሩት እኮ የነሱና የ360 ፕሮፓጋንዳ እኮ ነው። ወጣቱ በቃ ፋኖ ውስጥም አለ አሁን አንዱ እየሄደ ፎቶ የሚነሳ እየቀደመ ልክ ቲዲኤፎች አሉ አይደለ? ሄደው ፎቶ ተሾልከው ሄደው ፎቶ ይነሱና ይህን ቦታ ተቆጣጠር ነው ሲሉ የዛ አካባቢ ሰው ፍርስ ብሎ የሚሄድበት ፕሮፓጋንዳ ስታይል እንደዛ የሚያደርግ ፋኖም አለ አሁን የፋኖ የፖሊት ቢሮ አመራር ነው። እሱም መጥቀስ ስለማልፈልግ ነው። እንደዛ የሚያደርግ ነበር። ነምሬና ሌሎች ይዋጋሉ። አንዱ ግን እንደዛ የሚያደርግ ነበር። የአካባቢው ተወላጅ መረጃ ለ360 ምናምን ለነዚህ የሚያቀበላቸውም አንዱ እሱ ነበር። ሚዲያ እየደወሉ ኢንተርቪው ያደርጉትም እሱን ነበር 360ዎች ምናምን። ስለዚህ በስተት ምናምን ሚስቴክ ሰርታለች ብላችሁ የምታልፉት ነገር አይደለም። እሷ ስራዋን ነው እየሰራች ያለችው። እናንተ ናችሁ ሚስቴክ እያደረጋችሁ የምታስቡት። ከዛም ከሚዲያውም ስትባረር ወጣ አሜሪካን መጣ ስራዋን ነው የምትሰራው። ስራዋን ነው እየሰራች የነበረው። አሁንም ስራዋን ነው የሰራችው። ከአማራ ማህበራትም የምታደርገው ግንኙነት የምታደርገው ስብሰባ በተነቻችሁ እኮ። የአማራ ማህበራትን እኮ በአሜሪካ እኮ በተነችው እኮ። ስራዋን ነው የሰራችው እኮ። ምን ነው የምትሉት? በስተት አይደለም። አሁንም እንደዛ ብላችሁ እንትን አትበሉት። ምክንያቱም ብዙ ሰው ስለሚሸወድ አሁንም ይሄን ለማለት ነው። ታንክ ዩ ዳዊት። ኢንቴንሽናል የሚለውን ኦር ፐርፐዝሊ የሚለውን እንድትይዙ ስለፈለኩ ነው። የሚስቴክ የሚለውን ቀላል ቃል ስለሆነ በዛ እንዳትይዙ ነው። ዳግማዊ ትረጅኛለሽ ብዬ አስባለሁ። አንድ ተጨማሪ እንትን ላንሳላችሁ። ባይዘኔ በሚዲያ ላይ አንድ ኢንተርቪው አድርገው ነበር ኢፍ ዩ ጋይስ ሪመምበር እና ሴታፕ ተደርጎ ኦፍኮርስ ኢንተርቪው ያደረገ ልጅ በጣም ወደው ማከብረው ልጅ ነው። ብዙዎቻችሁ የምታከብሩት ሰው ነው እና እዛ ኢንተርቪው ላይ ምን ይላል? ሰኔ 15 አሳምነው እና እንባቸውን ገድሏቸዋል የሚለውን አስተባብል የሚል ጥያቄ ነበር የተነሳለ እና ይቅርታ በላይ አይነት ነገር ነው። እንደውም አስተባብሎች አይደለም ይቅርታ አይ ቲንክ ያለ ይመስለኛል። ኢትዮጵያ ላይ ካላጠፉት ብዙም ድምፅ ጥራት የለውም። መገደላቸው ሳያንስ ገድሏቸዋል ያልኩት ሰው ይቅርታ ልጠይቅ ማለት ነው። እሷ ተሰራበት የነበረው ሚዲያ ነው እና አይ እኔ ጎንደሬ ነኝ፣ ባለማተብ ነኝ፣ ለቃሌ የማደርሰው ነኝ፣ መረጃው ደግሞ እውነት ነው እና ይቅርታ አልጠይቅም ብዬ ነው የተናገርኩት። አለ እዛው ታገኙታላችሁ። በወቅቱ የነማዛ መሐመድ ክንፍ ማለት እንትና እርር ትክን እያለ ሲናገር አንዳንዴ እስቅበታለሁ። ወንዴ ማለት ነው ያሳዝነኛል። አይዞህ ማለት ስለሚያውቃቸው እሱ እንዲሁም ከዛ በላይ በደንብ ሊናገር ይገባል ብዬ ስለማምን ነው። የነማዛ መሐመድ ክንፍ ማለት ሰማያዊን ከሁለት የከፈለው የይልቃል ጌትነት ክንፍ ማለት ነው። መረጃው የሌላቸው ሰዎች በደንብ ያዙ ማስታወሻ። ሰማያዊ ፓርቲ በሁለት የምስራቅ ጎጃም ሰዎች ነው ለሁለት የተከፈለው። አንደኛው የሸዋስ ይባላል፣ ሌላኛው ይልቃል ጌትነት ይባላል። ሸዋስ አባቶች ስም ረስቸዋል። የሸዋስ የተወሰነ ኢንቴግሪቲ ያለው ልጅ ነው። ይልቃል ደግሞ ኢንጂነር የሚል ስም በይዘ ኢንጂነር የሚለው ስም የተሰጠው ሰማያዊን ሲመሰርቱ የሸዋስ አሰፋ ታንቂ መብት ሰማያዊን ሲመሰርቱ የአማራ ሕዝብ ዶክተር ኢንጂነር ምናምን የሚል ማዕረግ ስለሚፈልግ ማንን የሆነ ማዕረግ እንስጠው ሲባል ይልቃል የኮንስትራክሽን ዘርፍ ነው ያጠናው፣ ዲግሪ ነው ያለ ዲፕሎማ ወር ዲግሪ እና አይ ይልቃል እንትን ኢንጂነሪንግ ስለሆነ የተማረው እሱን ኢንጂነርን ብንለው የአማራ ሕዝብ ይቀበላል ተብሎ ነው ኢንጂነር የሚል ማዕረግ የተሰጠው። እግዚአብሔርን እምናቸው ነው እንትን ወሰንዴ ምን እንትናች የአብን ምርጫ የአብንና የብልጽግና ምርጫ ጊዜች ምንድነው እጩ ዶክተር ምትልም መጣ ነበር ገና 6 ወር ሳይሞላ እሱ በጣም እና ሰማያዊ ከሁለት የተከፈለው በኮንስትራክሽን ማኔጅመንት አንኪ ኪንግ ደምለው እኮ ይቅርታ እዩ ደምለው እኮ እጩ ዶክተር እያለ መጽሐፍ ጀምሮ ነበረ። ያው እስከዛሬ ድረስ ዶክተር አልሆነም። 10 ምናምን ዓመቱ እጩ ዶክተር ብሎ ሲያስፈጽም ተው እስኪ ልለፈው እሱ ነው። አይ እስር ቤት ስለሆነ እሱ ልለፈው እና ሰማያዊ ከሁለት ተከፈለ። በማን በቅድም ባልኳችሁ እና በኢንጂነር በይልቃል ጌትነት። ያኛው ልጅ ትንሽ ኢንቴግሪቲ ያለው ልጅ ነው ብያችኋለሁ። በቃ ትክክል አይደለም ብሎ የራሱን መንገድ ተከተለና ኢዜማ ገባ። ይልቃል ወይንሸት ሞላን የሰላም ሞላን እህት ማለት ነው። እዚህ ሚዲያ ላይ የሚሰራው ሰላም ሞላ
አዲሱ ጌታነህ ማዛ መሐመድን ይዞ በነገራችን ላይ ከዚህ ከነማዛው ቲም እኮ አለች እኮ ወይንሸት እዚህ እነ መልኬው ግሩፕ የምትሰራው አልተነሳችም እንጂ ቀጥል አለች። እንደዚህ ለነገሩ ልትኖር ትችላለች። ያው ይዛ ሰርክል ስለሆነ እኔ እሱን ስላልሰማሁ ነው መረጃ ከሌላችሁ እየርቲፕ ማረጋችሁ። ሰላም ሞላ ማለት የወይንሸት ሞላ የሰማያዊዋ እህት ማለት ነች። ማዛ መሐመድ አዲሱ ጌታነህ ማለት ደግሞ የኢንጂነር ይልቃል ሳምሶናይት ተሸካሚዎች ማለት ናቸው። ይሄ ቲም ካራክተር አሳሲኔት በማድረግና በመጽሐፍ ምናምን እየተካነ ነው። ያኛው የሸዋስ አያሳየ ብሎ ይሄ ከፍ ያለ ፖለቲካ ለስራ ብሎ ከፖለቲከኞች ጋር ሄደ። ከነማን ጋር? ከነ አንዳርጋቸው ከነ ብርሃኑ ነጋ ምናምን። ይሄኛው ግን ወደ ምን ተቀየረ? ወደ አክቲቪስት ተቀየረ። ወይንሸትም የተወሰነ ሞካከረች፣ ተወቹ። እህቷ በየትኛው መጣች መሰላችሁ? ሞረሽ የሚባል ነበረ አሜሪካ ከነ ተክሌሾ የመሰረቱት። ሞረሽን ዶክተር አረጋኸኝ የሚባል የማርቆስ ሰው ወሰደው፣ ሬዲዮን ጨምሮ ማለት ነው። ሞረሽን ዶክተር አረጋኸኝ ሲወስድ ማንን ያመጣታል? ወይንሸት ሞላን ጋዜጠኛ አድርጎ አመጣት። የነ ደምስ በለጠን ሬዲዮ ማለት ነው፣ ሞረሽ ሬዲዮ። ከዛ ያንን ያዘችና በዛው ከበስተጀርባ ማን አለ? ማዛ መሐመድ አለች፣ አዲሱ ጌታነህ አለ። እህቲቱ አም ሶሪ ሰላም ልል ነው፣ ሰላም ሞላ። ወይንሸት የተምታታብኝ ነው እንጂ ወይንሸት ባይዞ ከዚህ እንትን ውስጥ የለችበትም። ያው ወዲያውኑ ያው የጭን ፖለቲካ ምናምን በሚባለው እዛ ድረስ አልፋ ትተው ነው ሄደችው። ይሄ ስብስብ ማለት ከሰማያዊን አፍርሶ የሚዲያ አክቲቪስት የሆነው ኖ ሂዛን ሸዋ ዶክተር አረጋኸኝ ሂዛን ሸዋ ኬፍዚ ተው እንጂ ወንድም አለ ለኔ ልትነግረኝ አብሬው እኮ የኖርኩ ሰው ነኝ የሰራው ራስ ደጀን አንተም ትጠይቃለህ። እና ሰላም ሞላ፣ ማዛ መሐመድ፣ አዲሱ ጌታነህ፣ ኢንጂነር ይልቃል ማለት አንድ ቲም ናቸው። የየትኛው ቲም? የሰማያዊ ፈርሶ የመጣው ከነማን ኖ ሂዝ ናት ፍሮም ቴኔሲ አውሮፓ ነው ያለው። የኔሹ ሀስን አፈንግጦ እዚኛው ጋር የቀረው ማለት ነው። ይሄ ስብስብ ማለት ደግሞ ብሔርተኝነትን ኢንጂነር ይልቃል ማለት ደግሞ አማራ የሚባል ብሔር የለም ብሎ በሚዲያ መግለጫ የሰጠ ነው። ካስታውሳችሁ ጋዜጣው አለ። ከዛ ምን ሆነ? የአማራ ብሔርተኛ ሆኖ መጣ። መቼ? የአማራ ብሔርተኝነት ቢዝነስ መሆን ሲጀምር ማለት ነው። ከፖለቲካል ሙቭመንት ወጥቶ ኢንካም ጀነሬት ማድረጊያ ሲሆን ይሄ ነው እንትኑ የመጣበት ፍሬም ማለት ነው። ከዛ ይሄንን ቅድም ያልኩትን ጎፍላ እንደ ልቡ ማለብ ጀመረ ማለት ነው። ከዛ ሰላም ኬንያን የነበረችው አይ ቲንክ አሁን ኬንያ ብቻ አይ ዶንት ኖ ኬንያ ሆና ያው የፈረደበት ጎንደሪ በዛ በሞረሽ ሬዲዮ በደምስ ሲሰዋ ነፍሱን ይማርና ሲገደል መጠዘጥ ጀመረች። ከዛ ወደ ዩቲዩብ አደገ። አሁን ትናንት አባይ ዘውዱ ደግሞ አንደኛው ጎፍላ ጎንደሬ ደግሞ ማንገበርም አባይ ዘውዱ ባይዘው ክላስሜቴ ነው። ከፕሪፓራቶሪ ጀምረን ዩኒቨርሲቲ ማብረን የተማረው በጣም አቅም ያለው ልጅ ጎበዝ ልጅ ነው። ግን ያው እንደኔ የጎንደር ባህሪ ያለበት ግትር ነው። በማያውቀው ነገር ገብቶ በቃ እንገፍ አለ። አጅሬን እስር ቤት ከተቱ። እነሱ ግን ላሻሉ። በአባይ ዘውዱና በዳዊት በጋሻው መታሰር በጣም ነው የማዝነው። በተለይ በዳዊት በጋሻው እዚህ በፊት ተናግሬዋለሁ። ዳዊት በጋሻው በጣም ጎበዝ ልጅና ተስፋ ማድረግበት ልጅ ነው የነበረው። ባንሙት አብርሃም ኔትወርክ ነው ባይዘው ዳዊት የታሰረው። በጣም የሚያሳዝነኝ ለግሉ እንዳልጮህለት ከብዶኝ ነው ዝም ያልኩኝ እንጂ ዳዊት በጣም ሀገር የሚጠቅም ልጅ ነው። ኤኒዌይ አባይ ዘውዱም ታስሮ ቀረ። በፊትም ታስሮ ነበር ባይዘው ከነ አግባው ሰጠኝ ከና አንጋው ነፍሱን ይማርና ያሁን በፋኖ የተገደለው አንጋው ነው አይደል የሚባል ዳዊት አንጋው ተገኝ እነሱ ጋር ታስሮ ነበርና እኔ ከአሜሪካ ሄጄ 2015 ቂሊንጦ ሄጄ ጠይቄዋለሁ አባይ። እንዲያውም በኋላ እያሳቀ ነበር ሲታሰር እና እያሌው ጋር እንትን ትላለህ ምናምን ሁሉ ተብሎ ተጠይቆ እንደነበር እኔ እኮ ያኔ ያው አክቲቭም አልነበርኩም እንደነበር አስታውሳለሁ። ወይ ተፈታ መልሶ እነዚህ ጋር እንትን አለ ተመልሶ እንደታሰረ ሰምቻለሁ። እና ይሄ ስብስብ ጋይስ ተነግሮ የማያውቅ ጉድ ነው ያለው። ተነግሮ የማያውቅ ጉድ
ተመልሳችሁ እነ ዶክተር ደረጀ እነ ምስጋናው ምናምን አብረው እየሰሩ አየኋቸው። የሆነ ጊዜ እነ ግዛቸው ያውቃል ባይዘ ግዛቸው አሁን ማወራቸው በደንብ ነው የሚያውቅ። በደንብ መረጃ ችግር የለበትም። አንዳንዶቻችሁ መረጃ ችግር ሊኖርባቸው ይችላል። ዶክተር ደረጀ ማምሹር የመረጃ ችግር አለበት። ምስጋናው ግን መረጃ ችግር የለበትም። እንዴት ይህን መረጃ ያለው ሰው እንዴት አብሮ ሊቀጥል ይችላል? እንዴት አብሮ ሊቀጥል ይችላል? እና እናንተ የተበላችሁት አቅዶ በፐርፐዝ በዓላማ የሚሰራ ስብስብ ጋር እናንተ በየዋህነት በቀናነት ህዝባችን ተበደለ ተገደለ ብላችሁ ጉራማይሌ ሆናችሁ ገብታችሁ ነው። እና ይበላችሁ ነው። አጠቃላይ ምንድነው ይሄን ማመጣው? ይበላችሁ እንዲሁም ሲያንሳችሁ ነው። ማይክ ይዛችሁ እንደ ፕሮቴስታንት ሰባኪ አዲስ አበባ ላይ እግር እየጠለፈ አላስኬድም ብሎ መጽሐፍ ቅዱስ ላስተምር እንደሚለው ባይዞ ማይክ ይዛችሁ እየዞራችሁ ጎንደሬውን ማስተማር ነው ያለባችሁ። ብዙ ነው የበደላችሁት። የእናንተ አይነት ሰው በዚህ አይነት ስብስብ ውስጥ መግባት አሁንም ገና ያልነቃል። ማይክ ይዛችሁ በየመንገዱ ቁማችሁ ነው ጎንደሬውን ማንቃት ያለባችሁ። ያ ሲሆን ነው መመለስ የምንችለው። አሁን አምሹር የዛሬ ዓመት የሚኖራችሁ የነበረው አያሌው የሚባል ሰው እንዳትቀሩ፣ ሰይጣን ነው፣ ጭራቅ ነው፣ እኔ ከጠፋሁ በኋላ ባናና እንዲህ አይነት ሰው ነው አሁን ስትባለው የነበሩ እንደዛ የሚሏቸው የነበሩት ጭራቆቹ እንደዛ የሚሉት ናቸው። ግን እንደዛ የሚሏችሁ ይህን የሚናገሩ ስላሉ እጅ አንሰጥም። እኛ ጎንደሬዎች ነን። እኔ ብቻ አይደለም ባይዘ ብዙ ያልተናገራል። እኛ ጎንደሬዎች ነን፣ ሐሞተ ኮስታሮች ነን። እንሰቃያለን፣ እንቸገራለን፣ እንበደላለን እንጂ ከግሳንግሱ ጋር ተደባልቀን አንቀጥልም ያልነው ለዚህ ነው። እና መሲው እንዲያው አንዳንዴ ብንኖር እኮ እናነቃቸው ነበር የሚለው በተወሰነ መልኩ ትክክል ቢሆንም ከዚህ ግሳንግስ ጋር ተደብልቆ የአማራ ብሔርተኛ ከመባል እኔ አሁን ያለው የአማራ ብሔርተኝነት የነጋዴና የደም ነጋዴና የነፍሰ ገዳይ የወንጀለኛ ስብስብ ነው ብሎ ፋይሉን ዘግቶ መራቅ የተሻለ ነው ብለን ነው ራቅ ያልነው ለማለት ነው። እንዲያው ወሬ ያነሳዋለሁ ነው። ረጅም ሰዓት ያስኩኝ። ለማንኛውም ይብቃኝ። ያው እንትኔን ስድቤን ትችቴን ከቀናነቱ ሰሩልኝ። ከመናደድ ከመበሳጨት ቶሎ ካለመንቃታችሁ ነው። በዚህ ልክ ሲሰድቡ ነው የኖሩት ብዙዎቹ። ተዋቸው።